እልልታ ክብር ምስጋና give him everything oh yes Papa we give you praise እግዚአብሔር ሆይ እናመሰግንሃለን ክብር ይገባሃል ምስጋናችን ይገባሃል እግዚአብሔር ሆይ we lift up our hands and our voice to praise you አንተን ልናመሰግን እጆቻችን ወደ አንተ እናነሳለን ድምጻችን ወደ አንተ እናሰማለን አይኖቻችን ወደ አንተ ናቸው በጌታ በኢየሱስ ስም ምስጋና ይገባሃል ክብር ይገባሃል we lift up your name ስምህን እናውጃለን መልካምነትን እናውጃለን እግዚአብሔር ሆይ በቃል እንደተናገርክ መልካምነቴን በፊት አሳልፋለሁ የምምራውን እምራለሁ ለምራራለታለሁ እንዳልክ በጌታ በኢየሱስ ስም በመልካምነት በሕይወታችን ላይ ያለኩ ስላልና መሰግናለን oh father we give you praise እግዚአብሔር ሆይ እንደገና ልናመሰግን ተሰበሰብን እንደገና ደግነትን ልናወራ ተሰበሰብን እንደገና አምላክ አለን ብለን ተሰበሰብን እንደገና እግዚአብሔር ሆይ የሚሰማ የሚመልስ አምላክ ስላለን አምነን በፊት ተሰበሰብን ልናገለግል ልንጠራ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን ይሄ ድምጽ ለሚሰሙት ሁሉ የፈውስ ድምጽ ይሆን የነጻነት የእረፍት የመፈታት በጌታ በኢየሱስ ስም የሕይወት ድምጽ ይሆን ዛሬ ሰዎች ከሞት ያምልጡ ከጨለማ ያምልጡ ስራቶቻቸው ይበጣጠስ ቀንበራቸው ይሰበር መንፈስ ቅዱስ ሆይ በአይምሮዬ አስብ በአንደበቴ ተናገር በእጆቼ ንካ በጌታ በኢየሱስ ስም ጸለይን እስቲ እልልታ ጭብጨባ በደንብ አርጋችሁ ለጌታ ክብር ሃሌሉያ praise God እስቲ ጎረቤታችሁን ሰላም በሉ አጠገባችሁ ያለውን ሰው እንዴት ነህ ደህና ነህ ወይ ደህና መጣ ወይ ሰላም ይብዛል በሉት praise God ጌታ በዚህ አለ I said ጌታ በዚህ አለ praise God እግዚአብሔር መገኘት መካከላችን አለ ሰው ሁላችሁ እንኳን ደህና መጣችሁ የጌታ መንፈስ ያገለገለንም ነበር በኃይል እግዚአብሔር መንፈስ መካከላችን በአምልኮ ውስጥ ያለፈ ነበር ባርኳቸው ያገለገሉንን ሚሚን ኳየሮችን ሁሉንም bless them ከዚህ በላይ ማጨብጨብ ትችላላችሁ እጃችሁን በደንብ ሞላ አርጋችሁ praise God ጌታ የተባረከ ይሁን እግዚአብሔር አምላካችን ስለዚህ የተመሰገነ ነው you are all welcome ኦንላይን ያላችሁ ያጎታችን ቤተሰቦች በተለያየ የዓለም ዳርቻ ሆናችሁ ከኛ ጋር ጌታን የምታመልኩ የምታገለግሉ ሁላችሁ you are blessed በያላችሁበት ምድር በያላችሁበት አገር እግዚአብሔር ጸጋና ሰላም ይብዛላችሁ praise God ጌታ ይባረክ you are all welcome በጣም ፈረንጅ አስመሰላችሁኛል ዛሬ ቪዲዮ የምትቀርጹ ሰዎች it's too bright I don't understand ሌላ ሰው መስሎኝ እንደነገጥኩ ለዛ it's me praise God just reduce the brightness እሺ ሃሌሉያ ለእንትን አይደለም ምንድነው እሺ ተውኩት ጌታ ይባረክ reduce the brightness ISOን ቀንሱ learn to adjust your camera እሺ ወደ ዛሬው መልእክቴ ከመግባቴ በፊት it's better አንድ ቃል አካፍላችሁ ፈልጋለሁ ለምንድነው እግዚአብሔርን በፋይናንሳችን ውስጥ ማሳተፍ ያለብን በሚል ሐሳብ ላስት ዊክ ነግራችሁ ነበር አጭር ቃል as usual ከእለቱ መልእክት በፊት ስለ መስጠት መንፈስ ቅዱስ በልቤ ሲያመጣ አንዳንድ ጊዜ ነግራችኋለሁና so that I want to add something last week የነገርኳችሁ ነገር ላይ why it's important እግዚአብሔርን በፋይናንሻል ህይወታችን ውስጥ ማሳተፍ ለምን ያስፈልጋል አንዳንድ ሰዎች ይሄንን አይረዱም እግዚአብሔር በፋይናንስ ህይወቴ ውስጥ ያገባዋል ወይ የኔ ፋይናንስ በእግዚአብሔር ስራ ውስጥ ገባ አልገባ በእግዚአብሔር ስራ ላይ ኖረ አልኖረ መጽሐፍ ቅዱስ ፋይናንሴን እንዴት መጠቀም እንዳለብኝ ወይም ደግሞ መስጠት እንዳለብኝ ስለ አስራት ስለ መባ ስለ ልዩ ስጦታ ስለ ነቢያት ኦፈሪንግ ስለ ተለያየ ነገር ሲነገር why that important ለምንድነው ገንዘቤ በገንዘቤ ውስጥ እግዚአብሔርን ማሳተፍ ያለብኝ why do I have to connect ገንዘቤን ከእግዚአብሔር ጋር ብለው ያስባሉ so ይሄንን መልስ መስጠት ያስፈልጋል
ኢትስ ኢምፖርታንት። ሰዎች በብዙ የተለያየ ህይወታቸው ላይ እግዚአብሔርን ያስገባሉ። ሲያማቸው እግዚአብሔር ይገባል፣ ደና ሲሆኑ እግዚአብሔር ይገባል። በትዳራቸው፣ በስራቸው፣ በተለያየ ህይወታቸው አቅጣጫ ላይ ሰዎች እግዚአብሔርን ኢንቮልቭ ያደርጋሉ። and it's very important በፋይናንሳችን ወይም በፋይናንስ ህይወታችን ላይ ደግሞ እግዚአብሔርን ማስገባት በጣም ኢምፖርታንት ነው። why that you see we have to ምናረጋውን ነገር especially መንፈሳዊ ነገር ከሆነ ምናረጋው ኢንቴንሽናሊ ማድረግ አለብን። አውቀን ማድረግ አለብን። ተረድተን ማድረግ አለብን። አምነን ማድረግ አለብን። ሰው ስላደረገው ሰው ስለነገረን ስለመሰለን ገምተን ጠርጥረን አይደለም ማድረግ። whatever you do 10 ብር በኦፈሪንግ ቦክስ ውስጥ የምትከቱ ከሆነ you must know why am I doing this ማለት አለ። ለምንድን ነው ይሄንን ማድረገው? 10 ሚሊዮን ብር ከሆነ የምትሰጡት why you must ask the right question። ለዛ ጥያቄ ደግሞ መጽሐፍ ቅዱስ መልስ አለው። አሜን ነው። ስለዚህ you have to know why ለምንድን ነው why እግዚአብሔርን በፋይናንስ ህይወት ውስጥ ማሳተፍ ለምንድን ነው ያለብኝ? why is that necessary spiritually? ነው ወይስ ከስተም ሪቹዋል ነው የምፈጽመው ወይም ባህል ነው ማከናወነው ወይም ባጠገቤ ኦፈሪንግ ሲያልፍ አልሰጠም እንዳልባል ነው የሆነ ነገር የምጥለው ወይ ጓደኞቼ እንዳያዩኝ ነው ወይ ደግሞ I don't know why ወይ መጽዋት ተብሎ ስለሚታሰብ በድሮ ጊዜ ወይ የመጸወትኩ ነው። why am I involving ገንዘቤን በእግዚአብሔር ስራ ውስጥ and እግዚአብሔርን በገንዘቤ ላይ? ላስት ዊክ የተነጋገረው ነገር አንዱ ምንድነው? ምክንያቱም በፋይናንስ ህይወታችን ላይ እግዚአብሔርን ማሳተፍ ያለብን አንደኛው ምክንያት because የዚህ ዓለም ባለጠግነትና ሀብት አስተማማኝ ስላልሆነ ነው። ዋስትና ስለሌለው ነው። there is no stability ወይም ደግሞ surety በዚህ ዓለም ባለጠግነት ላይ በዚህ ዓለም ሀብት ላይ የዚህ ዓለም ሀብት አስተማማኝ ስላልሆነ ዋስትናችን እግዚአብሔር መሆን አለበት። አሜን የሚል ሰው አለ? that's why we involve him in our finances። የዚህ ዓለም ኢኮኖሚ ፌል ሲያደርግ then እግዚአብሔር he will take over። አሜን የሚል ሰው አለ? ለዚህ ነው በጤናችሁ ላይ እግዚአብሔርን ማሳተፍ ያለባችሁ። you must involve him በጤናችሁ ላይ why የዚህ ዓለም መድኃኒት ባበቃ ጊዜ ጀሆቫ ራፋ የሆነው እግዚአብሔር እኔ እግዚአብሔር ምን ነኝ አለ? am you healer then he will come in። አሜን አሜን። ኖ እኔ ስፔሻሊስት ዶክተር አለኝ እኔ የምበላውን አቃለሁ እኔ ስፖርት ሰራለሁ every week እኔ ምናምን ብለህ if you live your life it's up to you but እኛ ብዙ ስፖርት ማንሰራውና ምንበላው ብዙ የማናቅ ሰዎች we depend on our Jehovah Jireh። አሜን። Jehovah Rapha በፈዋሻችን ላይ እንታመናለን። why because የዚህ ዓለም medicine and medical wisdom fail ያደርጋል። so we involve him። ከኔ ጋር ናችሁ? አሜን አሜን። የዚህ ዓለም ብልጽግና አስተማማኝ ስላልሆነ we involve God። እግዚአብሔርን ማሳተፍ አለብን። አለህበት እግዚአብሔር ገንዘቤ ውስጥ አለህበት። ሰው አስራቱን ሲከፍል ምን እያለ ነው? አለህበት አንተ መባውን ሰጥ አለህበት ለሚሽን ሰር አለህበት ለእግዚአብሔር ስራ ገንዘቤን ሳመጣ ምን እያልኩ እግዚአብሔር አንተ በኔ ገንዘብ ውስጥ አለህበት እያልኩ ነው። ነምበር 2 ምን ብለናል? because እግዚአብሔር ፋይናንሻል ክራይሲስ በህይወታችን ላይ በመጣ ጊዜ የሚታደገን እርሱ ስለሆነ ነው። he will rescue us። hallelujah። ለምን ይሄን አለን? because financial crisis ወይም ደግሞ የህይወት ቀውስ በመድር ላይ ኢሚነንት ነው። ኦልሞስት ተጠባቂ ነው። ይሄን ነገር ሁሉ ጊዜ እንድታውቁ ፈልጋለሁ። ተጠባቂ በህይወታችሁ ላይ የሚጠበቁ ነገሮች አሉ። መጥፎ ነገር ጠብቁ እያልኩ አይደለም ግን but imminent ማለት መምጣቱ የማይቀር ነው። at certain point of your life crisis will come። ንፋስ ይነፍሳል፣ ወጀብ ይነሳል፣ ጎርፍ ይጎርፋል። ነገር ግን አንድ ቤት አለ የማይፈርስ። ሃሌሉያ አሜን የሚል ሰው አለ ወይ? ወጀቡ ካለፈ በኋላ ቀጥ ብሎ የሚቀር ቤት አለ። ያ ሹሪቲ በህይወታችሁ ላይ ፋይናንሻል ህይወታችሁን በተመለከተ ያንን መታደግ የሚያደርገው የእግዚአብሔር አቅርቦት ነው። ለዚህ ነው በይስሐቅ ዘመን እንደገና ረሃብ ሲሆን እግዚአብሔር እንደዚህ ያለው I will bless you። በዚሁ ምድር ተቀመጥ። በጌታ በኢየሱስ ስም የእግዚአብሔር እጅ ወደ ቤታችሁ እየመጣ ነው to rescue you። አሜን። every system የሞከራችሁት የገንዘብ ማግኛ መንገድ ሁሉ ፌል ሲያደርግ ዛሬ I pray በጌታ በኢየሱስ ስም የእግዚአብሔር የአቅርቦት እጅ ወደ እናንተ ይመጣል። ጀሆቫ ጃራ የሆነ እግዚአብሔር አለ የምትፈልገውን የሚያይ ከዛስ የሚያቀርብ። he is your provider። that's why we involve him because last week ብለናል remember እግዚአብሔር በፋይናንሳችን ውስጥ እንድናሳተፈው ስላዘዘን ነው
ምናረ it's a covenant command ምን ይባላል ይሄ መሰላችሁ ይሄ የኪዳን ትእዛዝ ይባላል የኪዳን ትእዛዝ ነው ለምሳሌ ሰዎች ሲጋቡ የሚገቡበት ኪዳን አለ እንዲላረግልሽ እንዲላረግልህ እንዲልታረግል እንዲልሆንል it's a covenant የኮቨነንት ኮማንድ ነው እግዚአብሔር በዛ ውስጥ አንዱ ከሰጠን የኪዳን ትእዛዞች መካከል አንዱ involve me in your finance ነው ከዛስ የሰማይን መስኮት የማልከፍት ከሆነ አለ እግዚአብሔር አሜን የሚል ሰው አለ ተባዩን የማልመታ ከሆነ አለ let me add one thing ዛሬ አንገል ጨምርላችሁ እግዚአብሔርን በፋይናንሳችን ውስጥ ማሳተፍ ያለብን ለምን ነው ካላችሁ ምክንያቱም እግዚአብሔር የፋይናንስ ችግራችንን የሚፈታበት ህጋዊ አጋጣሚና መብት ያገኛል when you involve him then he will have a legal right praise God to solve your problem amen የትኛውም በህይወታችሁ ላይ ያላሳተፋችሁት አካል የናንተን ችግር የመፍታት ህጋዊ መብት አያገኝም አይደለም እንዴ ዶክተር ጋር ስትሄዱ you are giving him a right ኦፕሬሽን የሚያደርግ ዶክተር ከሆነ ብዙ የሚፈረም ነገር ይዞላችሁ ይመጣል ምን ይያላችሁ ነው እየፈረማችሁ ነው ይቅደደኝ ይስፋኝ ይቁረጠኝ እየቆራረጠኝ ካልተነሳውም ችግር የለም ይያላችሁ ነው I refuse ማለት አለባችሁ in Jesus name but that's what happens you give him a legal right ትፈርማል ስትፈርሙ እኮ አድናሃለው ሚላ ፊርማ አይደለም ካልዳንኩም በኔው ነው ሐኪሙ ሞክሯል እሱን እንዳትጠይቁት ይያላችሁ ነው የምትፈርሙት በታይነግሯችሁም ደቃቅ ስለሆነ ጽሁፉ they don't tell you that's what it is you give him a legal right አብጧል ያለውን እንዲቆርጥ በሽታኑ ያለውን እንዲያወጣ ተሰብሯል ያለውን እንዲጠገን whatever በህይወታችሁ ላይ ያላሳተፋ የትኛውም አካል የናንተን ችግር የመፍታት ህጋዊ መብት አያገኝም there is no surgeon የትኛውም የጤና ባለሙያ እናንተ ቤት መጥቶ ኪድናፕ አስደርጓችሁ እጃችሁ ወደ ኋላ አሳስሮ ኦፕሬሽን የሚያደርጋችሁ የለም you will die in your bedroom አይደለም እንዴ why because legal right ያልሰጣችሁ የትኛውም አካል በህይወታችሁ ላይ መፍትሄ ሊያመጣ አይችልም ይኸውላችሁ ገንዘባችንን በእግዚአብሔር መንግስት ውስጥ ማሳተፍና እግዚአብሔር በገንዘባችን ውስጥ እንዲገባ መፍቀድ በህይወታችን ላይ ያለውን የፋይናንሻል ቻሌንጅ ተግዳሮት እግዚአብሔር እንዲፈታ ህጋዊ መብት ይሰጠዋል it will give him a legal right it's like a signature ታስታውሱ እንደሆነ በሉቃስ 5:1 ላይ ህዝቡም ዙሪያውን ያጨናነቀው የሚያስተምረውን የእግዚአብሔርን ቃል ሲሰሙ ኢየሱስ በጌንሳሬጥ ሐይቅ አጠገብ ተቀምጦ ቆሞ ነበር ከዚያም ሁለት ጀልባዎች በሐይቅ ዳርቻ ቆሞ አየ አሳ አጥማጆቹ ግን ከጀልባው ወርደው መረባቸውን ያጥቡ ነበር ከጀልባው መካከል የስሙ ወደ ነበረችው ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ከዚያም በጀልባው ላይ ተቀምጦ ምን ያደርግ ነበር ይላል ያስተምር ነበር ጴጥሮስ ያዘ right to say no ስራ ላይ ነኝ ጌታ ሆይ ያጠመርኩ ነው ዛሬ ለሊት ደግሞ አላጠመርኩም I'm trying አሁን እየሞከርኩ ነው ልጆቼን ማበላበት ሰዓት ነው have to do something no ማለት ይችላል ስሞን ግን እንደዚህ አለ you can come አለ praise God you are welcome በቢዝነስ ውስጥ I will involve you በስራዬ ውስጥ አካትተሃለሁ የጎደለ ነገር አለ but I will still involve you ኢየሱስ ሌጋል ራይት አገኘ ሃሌሉያ አንድ ቃል የተናገረው መረብህን ምን አድርግ whatever በህይወት ላይ ያታገለ ነገር ዛሬ ማብቂያው ይሆናል አለው አሜን እስከ ዛሬ በህይወት ዘመንህ የሥራ የሀብትና የብልጽግናው ሜተር ነው ብለ ያሰብከው ነገር ሁሉ ዛሬ ፌል ያረግና አለ የእግዚአብሔር አቅርቦት ጴጥሮስ እንደዚህ ነው ያለው ለሊቱን በሙሉ ደከምን ነገር ግን ምንም አልያዝንም አለ አሁን it's not about you አሁን እኔም ገብቼበታለሁ አለ ሃሌሉያ ነገር ግን በቃል መረቦቼን እጥላለሁ ዛሬ በጌታ በኢየሱስ ስም አንድ ድምጽ ወደ ህይወታችሁ ይመጣል የትኛውንም ያደከማችሁን ፋይናንሻል ሲቹዌሽን የሚቀለብስ የእግዚአብሔር ቃል ከአፉ ይወጣላችኋል the moment he involves him ጌታ ህጋዊ መብት ሲያገኝ የጴጥሮስ ቴስቲሞኒ ተቀየረ አሁን አንድ አይነት ምስክርነት አይደለም ያለው አሁን ምስክርነቱ እንደዚህ የሚል ነው የመጀመሪያው ምስክርነት እንደዚህ የሚል ነው ለሊቱም በሙሉ ደከመን ምንም አልያዝንም የሚቀጥለው ቴስቲሞኒ ግን እንደዚህ የሚል ነው ታንኳው ሊሰጥም ነውና መረቤ የተቀደደ ነውና
በረከቱን አልቻልኩትምና አሜን የሚል ሰው አለ ሊሊ አለች አልቻልኩትም በረከቱን it's not በኔ አቅም የሚሆን አይደል come over በጌታ በኢየሱስ ስም your testimony is changing ከአፋችሁ የሚወጣው ቃል እየተቀየረ ነው ከዚህ በኋላ በስልክ የሚሰማችሁ ሰው ሌላ ነገር ይሰማል አሜን የሚል ሰው አለ ወይ አግኝቶ የሚያወራችሁ ሰው he will hear a different testimony ሌላ testimony come help the blessing የእግዚአብሔር በረከት ያንን ታንኳ ማጥለቅለቅ ጀመረ why because they involved someone else hallelujah ዛሬ አንድ ሰው ብርሃን እየተካፈለ ነው የትኛውም ከእግዚአብሔር መንግስት ስራ ላይና እግዚአብሔር ከሰጠን የኪዳን ትእዛዝ ላይ ፋይናንሳችን እንድንከለከል ገንዘባችንን እንዳናስገባ የሚነግረን ቮይስ ለሊቱን ሙሉ ስንለፋ አድረን ቀንም ልፋታችን እንዲቀጥል የሚፈልግ መንፈስ ነው that's the spirit እግዚአብሔር በፋይናንሳችን ውስጥ እንዳይሳተፍ የሚያረግ ዲሞኒክ ቮይስ ነው I'm telling you now there is a different solution መርከቡ እስከሚሰምጥ ጀልባው መረቡ እስከሚበጣጠስ አሜን 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 this is a voice of faith ይሄ ካጠገባችሁ ላለው ሰው ይሄ የእምነት ድምጽ ነው በሉት አልሰማችሁም በአንድ ሳይድም ዙሩና ይሄ የእምነት ድምጽ ነው ይሄ የእግዚአብሔር ቃል ነው be excited በሉት praise God hallelujah አሜን አሜን this is the voice of God እግዚአብሔርን ስናሳትፍ በፋይናንሳችን ውስጥ የሚሆነው ነገር ይሄ ነው you will give him a chance ከናንተ ጋር እንዲሰራ ከጠላቶቻችሁ ጋር እንዲጋፈጥ ድህነትን ከህይወታችሁ ላይ እንዲቀጣ you will allow him አሜን አሜን that's why we involve ገንዘባችንን በእግዚአብሔር ስራ ላይና እግዚአብሔርን በገንዘባችን ላይ praise God አባቶ እናመሰግናለን በጌታ በኢየሱስ ስም ብርሃን ተካፈልን እግዚአብሔር ሆይ በጌታ በኢየሱስ ስም ይሄንን ብርሃን ለማንም አሳልፈን አንሰጥም will not be deceived anymore in the name of Jesus በጌታ በኢየሱስ ክርስቶስ ስም ይሄ ብርሃን ከዚህ በኋላ ከኛ አይሳወርም we allow you በህይወታችን ላይ እንድትሰራ እንድትገባ በጌታ በኢየሱስ ስም ጸለይን አሜን እስቲ ለእግዚአብሔር ክብር እንስጥ ከፍ ያለ ሃሌሉያ ጌታ በዚህ አለ አሜን መጽሐፍ ቅዱሳችሁን በአንደኛ ዮሐንስ ላይ እናውጣና አንድ ሐሳብ እንካፈላለን praise God እምነታችሁ ድላችሁ ነው አሜን your faith is your victory በዚህ ሐሳብ ነው last week ላለፉት few weeks ያወራን ያለ ነው ድላችን ምናችን ነው እምነታችን ወይም ደግሞ እምነታችን ድላችን ነው አንደኛ ዮሐንስ 5:4 ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ምን ያደርጋል ያሸንፋል ዓለምን የሚያሸንፈውም ምናችሁ ነው አለ እምነታችሁ ነው ምክንያቱም ከእግዚአብሔር የተወለደ ዓለምን ያሸንፋል ዓለምን የሚያሸንፈውም ምናችሁ ነው እምነታችሁ ነው ከዛ ደግሞ ማርቆስ 5 ላይ ደግሞ ሄደን እናነባለን ማርቆስ 5:24 እነዚህ ሁለት ጥቅሶች አንብቤ ወደ ዛሬው መልእክት ገባለሁ ዓለምን የሚያሸንፈው እምነታችሁ ነው ወይም እምነታችን ነው ሉቃስ 5:24 very popular verse ኢየሱስም አብሮት ሄደ ብዙ ሕዝብም ማርቆስ 5:24 ኢየሱስም አብሮት ሄደ ብዙ ሕዝብም ዙሪያውን ያጨናነቀው ተከተለው 12 ዓመት ደም ሲፈሳት የኖረች አንዲት ሴት በዚያ ነበረች በብዙ ባለመድኃኒቶች ዘንድ በመንከራተት ያላትን ሁሉ ብትጨርስም ህመሙ ባሰባት እንጂ አልተሻላትም ነበር ስለ ኢየሱስ በሰማች ጊዜ ይሰመርበት ስለ ኢየሱስ ምን ባለች ጊዜ በሰማች ጊዜ ከበስተኋላው በሰዎች መካከል መጣ ልብሱን ነካች ምክንያቱም እንደምንም ብዬ ልብሱን ብቻ እንኳን በነካ እፈወሳለሁ የሚል እምነት ምን ነበራት
እምነት የሚፈሰውም ደሟ ወዲያውኑ ቆመ ከስቃዩ መገላገሏን በሰውነቷ ታወቃት ወዲያውኑ ኢየሱስ ኃይል ከሱ እንደወጣ አውቆ ወደ ሕዝቡ ዘወር በማለት ልብሴን የነካ ማን ነው አለ ደቀ መዛሙርቱም ሕዝቡ ተጨናንቆ ሲጋፋ ያየ ማን ነው የነካኝ እንዴት ትላለህ አሉት ኢየሱስ ግን ይህን ያደረገው ማን እንደሆነ ለማየት ዙሪያውን ተመለከተ ሴትየዋ ምን እንደተደረገላት ባወቀች ጊዜ እየፈራች እየተንቀጠቀጠች መታ በፊቱ ተደፋች እውነቱንም ሁሉ ነገረችው እርሱም ይላል ይሰመርበት ልጄ ሆይ እምነትሽ አድኖሻል ሃሌሉያ your faith ያላት ያንቺ እምነት አድኖሻል በሰላም ምን በይ ሂጂ ከስቃይሽም ምን በይ እረፊ እያወራን ያለነው ስለምንድነው ስለኛ ፌዝ ስላንተ ፌዝ ወይም ስላንቺ እምነት ነው እስቲ የኔ እምነት በሉ እስቲ yes your faith ሃሌሉያ ጌታ ኢየሱስ ወደሷ ዞሮ በኔ ውስጥ ያለው ኃይል ነው የፈወሰሽ አይደለም ያላት but your faith ያንን ኃይል ያወጣ እምነት ባንቺ ውስጥ አለ your faith የናንተ እምነት ነው ወደ ህይወታችሁ በረከትን የሚያመጣው ያ የናንተ እምነት ነው ህይወታችሁን የሚቀይረው ቪክቶሪን የሚሰጣችሁ I wish I had a different teaching but I don't have praise God amen amen ሌላ ስትራቴጂ ቀለል ያለ ቢኖር ኖሮ ያንን ሸራረጋችሁ ነበር but this is what it is እምነት በእኛ ውስጥ አለ ሮሜ 12:3 ይሄን ነግሮናል እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ ምን በሉ ይላል መዝኑ እግዚአብሔር ለእያንዳንዳችሁ በሰጣችሁ ምን መጠን እምነት መጠን the measure of faith ማለት እግዚአብሔር የተለያየ እምነት ለክቶ ሰጥቶናል ማለት ሳይሆን እግዚአብሔር የተለካ እምነት ኢኳሊ ዲስትሪቢዩት አድርጓል እኩል አከፋፍሎናል ነው የሚለው በሲድ ፎርም እምነት በውስጣችን አለ እስቲ ከኔ ጋር ተናገሩ ሮሜ በሉ እስቲ 12:3 እንደሚናገረው በኔ ውስጥ በሉ እምነት አለ praise God አሜን አሜን የእግዚአብሔር ቃል እንደሚናገረው you have faith in you you can't deny it ለምን እግዚአብሔር ያልሰጣችሁን ነገር አይጠይቅም የተለካ እምነት በውስጣችሁ ተቀምጧል በሲድ ፎርም እግዚአብሔር በዘር መልክ ዘር እምነት በውስጣችን አስቀምጧል እምነት የሚለካ ነገር ነው ለዚህ ነው measured የሚለው ቃል ያለው እምነት የማይለካ ነገር አይደለም የማይጨበጥ ነገር አይደለም የማይታወቅ ነገር አይደለም faith can be measured ለዚህ ነው በተለያየ ስፍራ መጽሐፍ ቅዱስ ስለ እምነት ሲናገር ትልቅ እምነት ይላል አይደል እንዴ ትንሽ እምነት ይላል ከዛስ ታላቅ እምነት ይላል ያነሰ እምነት ይላል የሞላ እምነት መጽሐፍ ቅዱስ ይሄ ሁሉ ቃል አለ የሞላ ያነሰ የበዛ ታላቅ ትንሽ እያለ መጽሐፍ ቅዱስ የእምነትን አይነት ኢንክሪዝድ የሆነ እያለ የእምነትን ዲፈረንት ሜዠሮች ይናገራል እምነት በውስጣችሁ የሚለካ ነው it can be measured እግዚአብሔር የሰጠን እምነት ግን ተመሳሳይ ነው ነገር ግን የእግዚአብሔርን የሰጠንን እምነት ከመገብ ነው እዚህ ላይ ነው እግዚአችን ምን ወስደው ከመገብ ነው ያ እምነት ምን ማለት ይጀምራል ማደግ ይጀምራል ከዛ በኋላስ ሜዠርመንቱ መቀየር ይጀምራል it will change ሜዠርመንቱ መቀየር ይጀምራል ምን መሆን ይጀምራል ታላቅ መሆን ይጀምራል ሃሌሉያ አሜን አሜን ትልቅ መሆን ይጀምራል ሙሉ መሆን ይጀምራል ግሬት መሆን ይጀምራል ካልመገብነውስ በዘር መልክ ውስጣችን ይቀራል we have faith but functional አይደለም because ያለንበትን circumstance መቀየር የሚችል ተመጣጣኝ እምነት በውስጣችን መኖር አለበት አሜን you need to have ያለንበትን circumstance የሚመጥን ህይወታችንን ኦፖዝ የሚያደርገውን ኃይል የሚመጥን ኃይል በውስጣችን መኖር አለበት አይደል እንዴ ቦክሰኞች ሲወዳደሩ በመድር ላይ
የሚወዳደሩት በምናቸው ነው? በኪሎአቸው ነው አይደል? በክብደታቸው። እንደ እግር ኳስ አይደለም። እግር ኳስ እንደዛ ቢሆን ኖሮ ሜሲ አይጫወትም ነበር። praise God because ማንም ስለማይመጥ ነው። ጌታ ይባረክ። አኮረፋችሁ እንዴ? ሳላቅ የሰው ክለብ ነካው መሰለኝ። ክለባችሁ እንዳለ ሆኖ ቦክስ ሲሆን ይሄኛው 58 ኪሎ ከሆነ ያ 58 ኪሎ because it's not fair 58 ኪሎ የሆነ ሰውዬ ከ70 ኪሎ ሰው ጋር ቦክስ አይጋጠምም። it's not fair ሊሆንም አይችልም፣ አግባብም አይደለም። ሰዎች ኪሎአቸው አንዱ 45 ከሆነ የኛውም 45 መሆን አለበት። አኛው 50 ከሆነ ያኛው 50 መሆን አለበት። that's the law። ከማይመጥን ነገር ጋር መጋጠም መጨረሻው ምን እንደሆነ ዓለም ይረዳል። they understand። በህይወታችሁ ውስጥ ከምትጋፈጡት ሰርከምስታንስ ጋር የሚመጥን እምነት ያስፈልጋችኋል። praise God። ያንን እምነት የምታመጡት ደግሞ እናንተ ናችሁ። you have to grow your faith to a level. praise God። በህይወታችሁ ላይ ያፈጠጠባችሁ ነገር ላይ የምታፈጡበት፣ የገፋችሁ ነገርን የምትገፉበት። praise God። አሜን አሜን አሜን። በህይወታችሁ ላይ የታገላችሁ ያለውን ነገር የምትታገሉበት እምነት እናንተ ናችሁ ፕሮዲዩስ የምታረጉት። ግን በውስጣችሁ እምነት አለ። ያለው እምነት ግን በሲድ ፎርም ነው፣ በዘር መልክ ነው ያለው። ዘር ነው። you have to nourish it. hallelujah። ልታጠጡት ይገባል፣ ልትመግቡት ይገባል፣ ልትንከባከቡት ይገባል። then faith will grow. hallelujah። አሜን አሜን አሜን። in the name of Jesus. you see እምነታችሁን የምትመግቡበት መንገድና ሁኔታ ምን አይነት እምነት እንዳላችሁ ይወስናል። እምነታችንን በእግዚአብሔር ቃል መመገብ ፈጽሞ አማራጭ የሌለው ሪፕሌስመንት የሌለው ምግብ ነው። የእግዚአብሔር ቃል ለእምነታችሁ irreplaceable የሆነ ምግብ ነው። መተካት የማይችል you cannot replace it። የእግዚአብሔርን ቃል ውጪ እምነታችሁን ልትመግቡበት የምትችሉት ነገር የለም። because the word of God እግዚአብሔር ሰው ኬኔት ገን ሲናገሩ ይላሉ the word is the food for your faith ይላሉ። የእግዚአብሔር ቃል የእምነታችሁ ምግብ ነው። ሃሌሉያ። እስቲ የእግዚአብሔር ቃል በሉ እስቲ የእምነቴ ምግብ ነው። አልሰማውም። እስቲ የእግዚአብሔር ቃል በሉ እስቲ የእምነቴ ምግብ ነው። የእግዚአብሔር ቃል የእምነታችን ምግብ ነው። you can't feed ስሜታችሁን ለእምነት መመገብ አትችሉም። እምነት የሚመገበው የእግዚአብሔርን ቃል ሲያገኝ ብቻ ነው። you must remember ሮሜ 10:8 እንደዚህ ይላል። ነገር ግን ምን ይላል? ቃሉ ባጠገብ ነው፣ በአፍም በልብም ውስጥ ነው፣ የምንሰብከውም የእምነት ቃል ይሄ ነው ይላል። ይሄ የምንሰብከው ቃል ራሱ ስሙ ምን ይባላል? የእምነት ቃል the word of faith ነው የሚባለው ስሙ ራሱ። ሃሌሉያ። አንዳንድ ሰዎች word of faith ሲሉ እንደ ትችትና እንደ ወቀሳ ነው የሚያስበት። the bible የእግዚአብሔር ቃል የምንሰብከው ቃል ራሱ የምን ቃል ነው? I preach the word of faith. hallelujah. I don't care how you treat it. እንዴት ሰው በምን መንገድ ያየው አላውቅም። I preach this word. የምንሰብከው ሐዋርያ ጳውሎስ የምንሰብከው ይሄ ቃል የምን ቃል ነው? የእምነት ቃል ነው። የፍርሃት ቃል አይደለም። የጥርጣሬ ቃል አይደለም። የሽንፈት ቃል አይደለም። የመውደቅም ቃል no this is the word of faith። የእግዚአብሔር ቃል አንዱ መጠሪያው የእምነት ቃል ተብሎ ነው። so ኤልሻዳይ የእምነት ቃል ሰባኪ ነው ከተባለ I did my job ማለት ነው። praise God። I'm just doing my job properly ማለት ነው። ሰማይ እንዲሰማው ፈልጋለሁ። ዓለም እንዲሰማው፣ አጋንንት እንዲሰማው ፈልጋለሁ። አሜን አሜን። ምን ሆናችኋል? አሜን። ሰዎች እከሌ የእምነት ቃል ሰባኪ ነው ሲሉ ክስ ነው የሚመስለው አለ። ክስ አይደለም ይሄ። what a powerful title። ምን አይነት ማዕረግ ነው? ካሁን በኋላ እንደውም ሬቨረንድም ፓስተርም ሐዋርያም እንዳትሉኝ። praise God። ታይትሌ እንደዚህ ነው፣ የእምነት ቃል ሰባኪ። I preach the word of faith. I preach the word of faith። ሐዋርያ ጳውሎስ እንደዚህ አለ፣ እኛ ምን ሰብከው ይሄ ቃል አለ የእምነት ቃል ነው። in the name of Jesus። አረ ሃሌሉያ። ተራራውን የሚያንቀሳቅስ አሜንም ይስዋል። ወጀቡን ጸጥ የሚያደርግ በህይወት ላይ የመጣውን ነገር የሚገድብልን። አረ ሃሌሉያ። እግዚአብሔር ዓለማትን የፈጠረበት ያ እምነት ቃል
That's the word of faith. እግዚአብሔር በቃሉ ይላል ዓለማትን እንደፈጠረ የትኛው ቃል የእምነት ቃል እግዚአብሔር ዓለምን የፈጠረበት ቃል ይሄ የእምነት ቃል ነው አያ ሰማይ ይሁን ሲል that's the word of faith ብርሃን ይሁን ሲል that's the word of faith አሜን 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 ስለዚህ ነው ዛሬ ጨለማ ላይ ቆመ ይሄን የእምነት ቃል ታውጃል በጌታ በኢየሱስ ስም ብርሃን ይሁን ትላል let there be light let there be light why የምንሰብከው ይሄ ቃል የእምነት ቃል ነው እግዚአብሔር ሰማያትን ዓለማትን ነው የሚለው ዕብራውያን 11 ዓለማትን በቃሉ ቃል እንደፈጠረ በእምነት እንረዳለን በየትኛው ቃል በሙከራ ቃል አይደለም በጥርጣሬ ቃል ኖ by the word of faith በእምነት ቃል ይሄ ቃል የእምነታችሁ ፕራይመሪ ምግብ ነው ዋነኛ praise God ዋነኛ there is nothing else in replace የሚያደርግ ይሄ ቃል በውስጣችሁ መግባት ሲጀምር right now አሁን እንኳን በዚያ 10 ደቂቃ ውስጥ እምነታችሁ ሌላ ሌቭል ላይ እየደረሰ you can see that your faith is going up hallelujah አሜን አሜን ለምን መንፈሳችሁ የእምነት ቃል እየሰማ ነው መንፈሳችሁ የእምነት ቃል ሲሰማ እምነታችሁ ማደግ ይጀምራል ሰርከምስታንሳችሁ ማነስ ይጀምራል ሁኔታችሁ መቀነስ መውረድ ይጀምራል why ይሄ የእምነት ቃል እምነታችሁን ቡስት ያደርገዋል it will charge your faith you see እምነት ይለካል ይሄን አስምሩበት እምነት ምን ያደርጋል ይለካል ጌታ ኢየሱስ ደቀ መዛሙርቱ አጋንን ለማስወጣት ታግለው አቅቷቸው ተመልሶ ሲመጣ እንደዚህ ነው ያለው እናንተ የማታምኑ ትውልድ አይደለም ያለው there is something wrong with your faith there is a level of faith praise God አሜን አሜን ህይወታችሁ ላይ የተጋረጠውን ነገር የሚገረስስ የእምነት ሌቭል አለ ያን የእምነት ሌቭል ላይ እስከምትመጡ ድረስ እምነታችሁን እግዚአብሔርን ቃል መመገብ አለባችሁ continuously then one day you will wake up praise God የሆነ ቀን ከእንቅልፋችሁ ስትነሱ ያ ሁኔታ ካጠገባችሁ አታገኙትም አሜን አሜን እግዚአብሔር ሰው ብዙ ጊዜ ምሳሌ እናገራለሁ ዴቪድ ዮንጊቾ ሲናገሩ እንደዚህ አሉ የትሮት ካንሰር ያዛት ቤተክርስቲያን አባል ወደኔ መጣቻሉ የትሮት ካንሰር የጉሮሮ ካንሰር ይዟት ከዛ መናገር አትችልም ቀስ ብላ ነው የምታወራው ፓስተር ትለኛለች ትሮት ካንሰር ይዟትና pray for me then I prayed for her በሳምንቱም መጣች አሁን ፓስተር ጸለይኩ በሶስተኛው ፓስተር በአራተኛው ስትመጣ ፓስተር ራሴ ጆሮዬ ውስጥ ፓስተር ይለኝ ጀመራሉ ከዛ listen አልኳታል go to the prayer mountain በመገረፉ ቁስል ተፈውሻለሁ ሚል 10,000 ጊዜ ጽፈሽ ቴክ ትልቅ መጽሐፍ ሰጅ አልኳታል መጽሐፊያ 10,000 ጊዜ ቆጥረሽ ጽፈሽ ጨርሺ come back then I will pray for you አልኳታል እሺ ብላ ትልቅ ዶሴ ገዝታ ሄደች አሉ prayer mountain we've been there it's a place praise God ከዛ በኋላ እየጻፈች I think ወደ 15 ቀን ምናምን ፈጀባት because ቀስ ብላ ነው የምጽፈው ጌታ ይባረክ ጽፋ በሶስተኛው ሳምንት ደብተሯን ይዛ መጣች አሉ ሃሌሉያ ስትመጣ እንደዚህ አለች ያ ፓስተር የለም አለ ፓስተር አለችኝ አለ አቤት ስላት 10,000 ጊዜ ጻፍኩኝ አለችኝ አለ እኔ 10,000 አለም ድምጿ ከፍ ማለቱ ነው የገረመኝ then what happened to you cancer ስላት አለ አለች አለ ረስታለች ካንሰሩን ለካ በካንሰር ነው የመጣው አፍሪ አለች why የእግዚአብሔር ቃል በህይወታችሁ ላይ መመገብ ስትጀምሩ ሁኔታችሁን የምትጋፈጡበት የእምነት ሌቭል ላይ ትቆማላችሁ then nobody can shake you in the name of Jesus hallelujah ሙት የሆነውን የሳራን ማህፀን ያየ ይላል by faith that's a level of faith አሜን አሜን የእግዚአብሔር ቃል እምነታችሁን ያሳድጋል አሜን አሜን የእግዚአብሔር ቃል እምነታችሁን ሙሉ ያደርገዋል it will make it great ሙሉ ታላቅ strong የእግዚአብሔር ቃል እምነታችንን ጠንካራ ያደርገዋል የማይናድ ያደርገዋል praise God የማይናወጥ ያደርገዋል you will be full of faith መጽሐፍ ቅዱስ በእምነት የተሞሉ የሚላቸው ሰዎች ነበሩ ስለ እስጢፋኖስ ሲናገር እግዚአብሔር ቃል በእምነት የተሞላ ይላል በፍርሃት የተሞላ ሰው አለ ደግሞ በእምነት የተሞላ አሜን 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 full of faith ነው የሚለው
full the words ሃሌሉያ ዛሬ እግዚአብሔር መንፈስ ያገለግለናል እምነታችን እያደገ ነው አሜን በእንደዚህ አይነት አትሞስፌር ውስጥ ተቀምጠን የእግዚአብሔርን ቃል ስንሰማ እምነታችን እየተመገበ ነው you are feeding your faith hallelujah you see አንነገል ልጨምላችሁ ፈልጋለሁ last week አንስቼዋለሁ ይሄን ሐሳብ ግን አሁንም ልጨምላችሁ ፈልጋለሁ እምነታችን የእግዚአብሔርን ቃል ከሚመገብበት መንገድ አንዱ የእግዚአብሔርን ቃል ከማጥናት ከማንበብ ከማጥናት ከመስማት ባሻገር የእግዚአብሔር ቃል የእምነቱን ቃል anointed በሆነ ቮይስ መስማት አለብን ይሄንን ነገር በምን አይነት መጠን ተናግሬ እንደምጨርስ አላቀም እምነታችሁ የሚያድግበት አንዱና ዋነኛው መንገድ የእምነቱ ቃል በህይወታችሁ ላይ እንዲነገር መፍቀድ አለባችሁ you must allow a voice praise God ታነባላችሁ ታጠናላችሁ መጽሐፍ ቅዱሳችሁን ኦዲዮ ባይብላችሁን ሰማላችሁ ነገር ግን you need a preacher and a teacher praise God በህይወታችሁ ላይ የሚሰብክ የሚያስተምር የሚተነብይ ቮይስ ደግሞ ያስፈልጋችኋል ይሄ ብዙ ሰዎች በህይወታችን ላይ ሚስ የምናደርገው ነገር ነው I know we miss this point completely ደጋግሜ ነው የምናገረው ብዙዎቻችን ቤት ስንመጣ ዩቲዩብ ከፍታለን በዩቲዩብ ምን እንደምንከፍት እናውቃለን ምን እንደምናደርግ ምን እንደምንሰማ ከፍተን the whole day the whole night የምንሰማው ነገር አለ ምን ነው የምንሰማው መዝሙር ነው መዝሙር መጥፎ ነው አላልኩም መዝሙር ግን let me tell you አንድ ዛሬ አንድ ነገር ልንገራችሁ ከኔ በላይ መዝሙር ስለማትወዱ የመዝሙር ጠበቃ ለመሆን አትሞክሩ I love worship እሺ ከኔ በላይ አትወዱም አምልኮ praise God but አንድ ምስጢር ልንገራችሁ መዝሙር እግዚአብሔር የሚናገርበትን አትሞስፌር ይፈጥራል እንጂ አይመግባችሁም መዝሙር መንፈሳችሁን አይመግብም ይሄንን ይሄው ዓለም ይስማ ህዝብ ይስማ መዝሙር ዝማሬ መንፈሳችሁን አይመግብም ነገር ግን ከእግዚአብሔር እንድትሰሙ አትሞስፌርን ይፈጥራል it creates an atmosphere ሰማያትን ይከፍትላችኋል የእግዚአብሔርን ፕሬዘንስ እንዲቀል ያደርግላችኋል አየሩ ከላያችሁ ላይ ይሄ ጨለማው ገፈፍ ያደርጋችኋል አዝናችሁ ከሆነ ያን ሐዘን ገርበብ ያደርጋል ፈርታችሁ ከሆነ ፍርሃቱን ገርበብ ያደርጋል but the voice is in the word መዝሙር መንፈሳችሁን አይመግብም I'm telling you now never ለዚህ ነው መጽሐፍ ቅዱስ ሲናገር ባለ በገና አምጡልኛልና በገናው መደርደር ሲጀምር አትሞስፌር መጣ ምን ፕሮፌቲክ አትሞስፌር ሃሌሉያ አሜን አሜን በበገና ውስጥ የሰራዊት ጌታ እግዚአብሔር ተናገራቸው አይልም ኖ ነብዩ እንዲተነብይ ነው አትሞስፌር የመጣው that's the purpose of worship የአምልኮ ፐርፐስ መንፈሳችሁ መመገብ አይደለም ለዚህ ነው ብዙ ሰዎች እየዘመሩ ህይወታቸው የሚጠፋው እየዘመሩ ባክስላይድ የሚያረጉት እየዘመሩ በጌታ ቤት የማይኖሩት እየዘመሩ ምናልባት ጌታን የማይቀበሉ because መንፈሳችን ከመዝሙር አይመገብም but it will create amazing የሆነ atmosphere praise God መዝሙር ሲሰሙ የጸሎት መንፈስ ላያችሁ ላይ ይመጣል unless you pray it's pointless እየሰማችሁኝ ነው ወይ ዛሬ ዝማሬ የጸሎትን መንፈስ ያመጣላችኋል እንጂ አይጸልይላችሁ when you ያ የጸሎት መንፈስ ሲመጣ you must learn to pray it's time to pray ያ የእግዚአብሔር ፕሬዘንስ እና እግዚአብሔር የሚናገርበት አትሞስፌር ሲመጣ now it's time to switch መዝሙራችሁን ወደ ስብከት ዩቲዩባችሁ ላይ ነው ማወራ ያለሁት why because the atmosphere is ready hallelujah amen 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 ምክረ ሰው ያደርጋል ግጥሙን ንገሪኝ የአንደበት ቃል አይደል ቀጥሉ አክሱኛ ፍቅርህ እንደጠላው ደረቁን ምን ያደርጋል what a song ይሄንን መዝሙር ስትሰማ ሰማይ ይከፈታል I'm telling you
አትሞስፌር ይመጣል። ይሄ መዝሙር ብቻ አይደለም አፌ ላይ ስለመጣ ነው። ሌሎቹ ደግሞ የኛስ እንዳትሉ የሁላችሁ መዝሙር ጌታ ይባረክ። የሁላችሁ መዝሙር አትሞስፌሩ ይከፈታል። Now your spirit is ready to hear from God. ከመዝሙሩ ሰምታችሁ ጨርሳችኋል። ፍቅር እንደጠል ነው ደረቁን ያረሳል። አርሷል ጨርሷል። You need the word. Somebody must preach and teach it to you. ያን አትሞስፌር ክሬት ካደረጋችሁ በኋላ የእግዚአብሔርን ቃል ከፍታችሁ መስማት አለባችሁ ነው በአማርኛ ያልካል። Why? Otherwise መንፈሳችሁ በዝማሬ አይመገብም፣ በትንቢት አይመገብም። አጋንን ሲወጣ ሲጮህ ቤታችሁ ላይ ልቀቃ ማነስ እንት ነበሩ 12 በቴሌቪዥን ነው የምታዩት። እንትን ነው የመጣ ነው ከሱዳን ከአረብ ከቱርክ ነን። መንፈሳችሁ ምንም ከየትም ይምጡ ከአሜሪካ ሲል ሆነ እኔ ዛቦንኩ ይላል አናዶ እኔ ቦን አልመጣም ይላል ከአሜሪካ ቀጅቃጃ አጋንንት እያለ ነው የሚሰማው ራሱ። መንፈሳችሁ ምን አይልም አይመገብም። Trust me, I'm not ማንንም እየተቸው አይደለም፣ በፍቅር ነው የምነግራችሁ ያለው as a pastor። መንፈሳችን የሚመገበው የእግዚአብሔርን ቃል ነው። ሃሌሉያ አሜን አሜን አሜን። I received great things በአምልኮ ውስጥ እንገራችሁ። አንድ ቀን አውሮፕላን ውስጥ ሆኜ አንድ መዝሙር የሰማው ነበር። Praise God, I'm a child of God የሚል I'm not a slave to fear. አሜን። እኔ የፍርሃት ባሪያ አይደለሁም የእግዚአብሔር ልጅ ነኝ የሚል amazing song። ሃሌሉያ አሜን። I'm not a slave to fear. I'm not a slave to fear. በሁኔታ ውስጥ ነበርኩ፣ ያነበርኩበት ሁኔታ አውቀዋለሁ። I'm not a slave። ያንን ዝማሬና አምልኮ እየሰማው I sense the presence of God። የተቀመጥኩበት አውሮፕላን ውስጥ የጌታ መንፈስ ሲገባ አየዋለሁ። He was there. Praise God. Then I receive a word. ከዛ መጽሐፍ ቅዱሴን ከፈትኩ። Praise God. አሁን እናንተ የእግዚአብሔር ልጆች ናችሁ ይላል። because መንፈስ የሚመገበው ከመዝሙር ሳይሆን ከቃሉ ነው። ቃሉ ግን ምን ያደርጋል? መዝሙር ምን ያደርጋል? መንፈሴን ሬዲ ያደርገዋል። that day ልጅነትን መርዳት የሚለው መጽሐፍ ተጻፈ because of that song። ያ መዝሙር ደጅ ከፈተ፣ ቃሉ መውረድ ጀመረ። listen፣ የእግዚአብሔር ቃል ነው መንፈሳችን የሚመግብ። የእግዚአብሔር ቃል በህይወታችን ላይ እንዲሰበክ እንድንማር እንድንሰማ ኢንቴንሽናሊ መፍቀድ አለብን። የየለት ሀቢታችን መሆን አለበት፣ ከስተማችን መሆን አለበት። ያንን መልመድ አለብን። መኪናችን ውስጥ ስንገባ must know how to የሆነ preaching መስማት አለብን። ቤታችን ስንሄድ የሆነ ስላችሁን ማለት ነው ወደ ህይወታችሁ የተላከ ቮይስ አለ። አሜን አሜን። you need a prophet, a pastor, a teacher። በህይወታችሁ ላይ የመናገር ኦቶሪቲ የምትሰጡት የእግዚአብሔር አገልጋይ በህይወታችሁ ላይ መኖር አለበት። speak in my life የምትሉት በህይወቴ ላይ ይሄንን ሚስጥር ነው የምነግራችሁ። it's a spiritual mystery። በሳምንት አንድ ቀን ግን የሚሆን ነገር አይደለም። no, you have to do it every day, every night, every now and then። በጌታ ፊት ነግራችኋለሁ። በጸጥታ ውስጥ ለመቀመጥ ብዙ ጊዜ አትፍቀዱ። don't allow አትሞስፌራችሁ በጣም quiet እንዲሆን። ለምን መሰላችሁ? there are many voices። ጸጥ ሲል ጸጥ ብሎ ለመተኛ ስታገሉ አይሆንም። ለዚህ ነው ብዙ ሰው በጸጥታው መተኛ ስለማይችል ነው ቲክቶኩን፣ ዩቲዩቡን፣ ኢንስታግራሙን እንደዚህ ያራገበ የሚተኛው። ከዛ በዛው why? because በጸጥታ ውስጥ መተኛት ከባድ ስለሆነ ነው። ለምን? ጸጥታ ውስጥ there are many voices። ሁለተኛ ቆሮንቶስ 14 እንደዚህ ይላል፣ በዓለም ላይ ብዙ ድምጾች አሉ ይላል። many voices, many። ከልጅነትሽ ጀምሮ እስካሁን ድምጽ ነው ያለው።
በተለያየ ቋንቋ ነው የሚያዋራሽ ገና ለመዚያ ስትሞክሪ ገና ስትሞክሪ ሌላ ድምጽ እንዲናገር መፍቀድ አለባችሁ አሜን 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 I'm not preaching I'm just telling you ሌላ ድምጽ ቤታችን ውስጥ ብትመጡ የምትሰሙት ይሄንን ነው አንድ ጊዜ አንድ ቀድማ ከተነሳች የራሱ የምትከፍተው የምትሰማው አስተማሪዎች አሉ the same teachers ከዛ ላይ ደግሞ maybe የዛኑ አስተማሪ ሌላ ስብከት ያለ ከፈትኩትና ከተገናኘን ይደባለቃል ስለዚህ አንዱን እናስቆምና አንዱን እንሰማለን but there must be a voice ብዙ ሰው ብሶተኛ የሚሆነው ዝም ብሎ ስለሚኖር ነው ሰው ዝም ብሎ መኖር የለበትም ወዲ ብሷል there must be a voice the right voice መነገር አለበት አሜን 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 አንዳንዱ እኮ ጥቅስ የለውም but you must listen to me አንድ ቃል አነብላችሁ is the greatest crisis በህይወታችን ላይ የምንሰማው ድምጽ ስናጣ ከባድ ነው ሁለተኛ ዜና መዋዕል 15:2 ሁለተኛ ዜና መዋዕል 15:2 እንደዚህ የሚል ቃል አለ እሱም አሳን ሊገናኘው ወጣ እንዲህም አለው አሳ እናንተ ይሁዳና ቢንያም ሁሉ ሆይ ስሙኝ እናንተ ከእግዚአብሔር ጋር ስትሆኑ እርሱም ከናንተ ጋር ይሆናል ብትፈልጉት ይገኝላችኋል ብትተውት ግን ይተዋችኋል ቀጥሎ እንደሚል ቃል አለ እስራኤል ያለ እውነተኛ አምላክ ያለ አስተማሪ ካህን ያለ ሕግ ብዙ ዘመን አሳለፈ ይላል እስራኤል ምን ሆነ for a long time Israel was without a true God and without a priest to teach them ይላል የሚያስተምራቸው ካህን ሳይኖር ብዙ አመት ኖሩ ይላል የሚያስተምራቸው ምን የሚያረጋቸው የሚያስተምራቸው I'm telling you because መጽሐፍ ቅዱስ ስለ ካህናት ሲናገር ስለ ነቢያት ሲናገር የሚናገረው ስለ ትምህርታቸው ነው የሚያስተምራቸው ሳይኖር ስለዚህ በመከራቸው ጊዜ ግን ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት እርሱም ተገኘላቸው በዚያ ዘመን በመድር ነዋሪዎች ሁሉ ዘንድ ታላቅ ውከት ስለነበር ዋይ የሚያስተምራቸው ቮይስ የለም ስለዚህ ምንድነው በዙሪያቸው ያለው ውከት there is no voice በሰላም ወጥቶ መግባት ምን አልነበረም ይላል አስተማማኝ አልነበረም ዋይ የሚኖሩት በፍርሃት ነው የሚኖሩት በጭንቀት ነው ህይወታቸው የተሞላው በስጋት ነው የጎደላቸው ነገር አንድ ነው አለ እውነተኛ አምላክ የላቸውም አስተማሪ ካህን የላቸውም ሕግ በመካከላቸው የለም አለ እንዴት ተረጋግተው ይኖራሉ አለ ህይወታችሁን የሚያረጋጋው በህይወታችሁ ላይ የሚነገረው ድምጽ ነው ማለት ነው አሜን 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 you must allow a voice በህይወታችሁ ላይ የሚነገር ስልጣን ያለው ቃል መኖር አለበት and ያንን ድምጽ every day መስማት መልመድ አለባችሁ every now and then without faith ከፊታችሁ ያለውን ዘመን ያለ እምነት ልትጋፈጡት አትችሉም ዓለምን የምታሸንፉት በእምነታችሁ ነው አሜን 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 የጌታ መንፈስ እዚህ አለ ያለ አስተማሪ ካህን ወረድ ብሎ እንደዚህ ይላል አሳ ይህንን ቃልና የነብዩን የኦዴድን ልጅ የአዛሪያስን ትንቢት በሰማ ጊዜ ምን አረገ ይላል በረታ he becomes strong because ወደ ህይወታችሁ የሚመጣ እግዚአብሔር የላከው ድምጽ ያበረታችኋል it will make you strong it will make you strong hallelujah why do we need በህይወታችን ላይ የሚነገር ድምጽ የሚያስፈልገን ለምንድነው number 1 ምክንያቱም ከልጅነት እስከ ዕውቀታችን በህይወታችን ላይ የተነገረው ነገር በቂ ስላልሆነ ነው በቂ አይደለም ትክክል አይደለም አብዛኛው so we need another voice amen በህይወታችን ላይ የተናገረልን ሰው የለም የተናገረብን እንጂ የድምጽ እጥረት አለ በህይወታችን ላይ think ይሄን በደንብ አድርጋችሁ አስቡ የድምጽ እጥረት አለ ይሄ ህይወታችን ኢምፓወር የሚያደርግ ድምጽ ያጠረን ዲፊሸንሲ አለ በህይወታችን ላይ ዲፊሸንሲ አለ የሚመራን ድምጽ እጥረት አለ
በህይወታችን ላይ አፕሩቫል የሰጠን ማረጋገጫ የሰጠን ድምጽ እጥረት አለ። you will make it in life የሚል ድምጽ በህይወታችን ላይ እጥረት አለ። ይሆንልሃል ይሳካልሃል የሚል እጥረት አለ። ለዚህ ነው አሁን ራሱ ሰዎች ኢየሱስም ከተማ ይሆንልሃል ብቻ ይላሉ። አዚፍ ይሆንልሃል በደል ሆኖ ማለት ነው። ይሄ እኮ በደል ሆኖ አይደለም እጥረት ዲፊሸንሲ ስላለ ነው። ይሄን ድምጽ ከሰማ በጣም አመታት የሰማው ምንድነው? እንዳትወድቅ እንዳትፈጠፈጥ ነግሬሃለሁ። በኋላ እያለቀስክ ብትመጣ የሚሰማ የለም። ምከረው እንቢ ካለ ማን ይምከረው? መከሮች ይምከሩት መከራ ብቻ አይደለም። በህይወት ላይ የሰማኸው ድምጽ በቂ አይደለም። የእምነት ድምጽ ሳይሆን የሰማነው የፍርሃት ነው፣ የጥርጣሬ ነው። ስቴብል የሚያደርግ አይደለም። you need voice you will make it የሚል ትነሳለህ። ነገ እግዚአብሔር ሌላ ብርሃን አለው የሚል እግዚአብሔር በህይወት ላይ ያዘጋጀው ሌላ መንገድ አለ። ሌላ ነገር ወድቀሃል ትነሳለህ የሚል ድምጽ መኖር you need that voice። አሜን አሜን አሜን። you need a voice። አረ ሃሌሉያ። እኔም ወድቄ ነበር የሚል ከዛ እግዚአብሔር አነሳኝ የሚል ድምጽ መስማት አለብህ። ታምሜ ነበር እግዚአብሔር ፈወሰኝ የሚል ደይቼ ነበር እግዚአብሔር አበለጸገኝ። you need a voice። ለዚህ ነው አስተማሪ ካህናት በህይወት ላይ መኖር ያለባቸው። you need to hear that voice። trust me ቢሮ ውስጥ ብትመጡ የ36 ሰዎች ፎቶ አለ። 36 የእግዚአብሔር ሰዎች በዚህ አመት አፕዴት አረጋቸዋል። because አንድ 4 ጌታ ጨምሮልኛል መሰማቸው 40 ደርሰዋል። praise God I have voices። ድምጾች አሉ አስተማሪ ካህናት። አሜን። ምንም እንዳልሆንኩ የሚነግሩኝ ካንተ እኛ የባሰ ነገር ውስጥ ነበርን። እግዚአብሔር ግን ታላቅ ነው። he will rescue you። circumstances ይቀይራል። that's a voice that you need that voice። አሜን አሜን አሜን። ብዙ ሰው ይሄን አይረዳም። እኔ ኦሪጂናል ነው ምሰማው ተራራ ላይ ወጥቼ እግዚአብሔር በቃ በመስመር አርጎ በአንቴና አርጎ በቀጥታ ልቤ ውስጥ ጉበቴ ውስጥ አርጎ ሰግስጎ ነው የሚያሰማኝ። that's why you are confused because እስኪ ሰረሰረ ስጠብቅ ሌላ ድምጽ ነው እየሰማህ። there are many voices voices። ምን እንደምታውቃላችሁ ምሳሌ ላይ እግዚአብሔር ቃል ምሳሌ 4 መሰለኝ ስለዛ ልጅ ያቺ ጋለሞታ ያታለለችው ልጅ ሲናገር ወደ ቤቷ አስገባችው እንደዚህ ያደረገችው ምናም ካለ በኋላ እስኪ ካረገችው በኋላ በእድሜ መጨረሻ ታቃስታለህ ይለውና ቀጥሎ እንደዚህ ነው የሚለው ምን ነው አስተማሪዎችን በሰማው ኖሮ ትላለህ ይላል። ምን ማለት ነው? ለካ አስተማሪ ያስፈልጋል ማለት ነው። ከእንደዚች አይነት ባለጌ ሴት የሚጠብቅ ራሱ ማን ነው ማለት ነው? it's your teacher። ጸጋው ነው ይያልክ የተሻለ ጸጋው አይደለም። you need somebody በህይወት ላይ መናገር አለበት። ያን ጸጋ የሚያካፍል voice መኖር አለበት። you need that voice በህይወት ላይ ያንን ጸጋ የሚያካፍል የሆነ ሰው ሲናገር የምትካፈሉ ጸጋ ቋል። ለዚህ ነው ሐዋርያ ጳውሎስ ሲናገር ላያችሁ ፈልጋለሁ ልመጣ ፈልጋለሁ ላገኛችሁ why መንፈሳዊ ጸጋ ላካፍላችሁ። የሆነ ሰው ሲናገር ቅድስና ተካፈላል። የሆነ ሰው ሲናገር ፈውስ ተካፈላል። የሆነ ሰው ሲናገር ብልጽግና የሆነ ሰው ሲናገር you will impart the spirit of prayer። ብዙ ሰዎች እምነታቸው ቀጭጮ የቀረው because በህይወታቸው ላይ የሚነገር ድምጽ የለም። they lack voice። ከልጅነት እስከ ዕውቀታችን ድረስ የድምጽ እጥረት ያለብን ሰዎች ነን። ብዙዎቻችን ሰው ሲመክረን ራሱ መስማት አንፈልግም because የሰማነው ድምጽ ወቀሳ ብቻ ነው፣ ትችት ብቻ ነው፣ አትችልም ብቻ ነው የሰማነው ይሄን ነው። ስለዚህ ነው መስማት የሰለቸን። but there is another voice። ጌታ ኢየሱስ በምድር በነበረው ህይወት ላይ ከመጀመሪያ እስከ መጨረሻ በህይወቱ ላይ ድምጽ ነበር። ሳይወለድ በፊት ነቢያት ስለሱ ተናገሩ ይላል። ከመወለዱ በፊት መልአክ መጣ ይላል። ስለ ኢየሱስ ሊያወራ ነው። ከኔ ጋር ናችሁ? there is a voice። የሚከተለው ድምጽ አለ። praise God። የሆነ voice ይከተለዋል። አይ ዛሬ በጌታ በኢየሱስ ስም አንድ ብርሃን ተካፈላላችሁ። መውደቅ እንዳትችሉ የሚያረግ ድምጽ ይከተላችኋል። አሜን አሜን። ጠላቶቻችሁን የሚቀድም ድምጽ ማለት ነው። ገና ሳይወለድ there is a prophecy። አለቅነት በጫንቃው ላይ ይሆናል አለ። ማን አለቅነትን ይወስድበታል?
ገና ደግሞ ሊወለድ ሲል መልአኩ ገብርኤል መጣና ይሄ ሕፃን አለ ታላቅ ይሆናል። ከዛስ then there are voices መልአክት ጋር መጣ እያለ መጣ። የጌታ ኢየሱስ ሕይወት ከድምጽ ተለይቶ አያውቅም። ልክ ዮሐንስ ጋር ሄዶ ሲጠመቅ ይላል ሲወጣ ሰማይ ተከፈተ ድምጽ ተሰማ ይላል in the name of Jesus because በዚህ ምድር ላይ you need voice የአጋንንትን ድምጽ የሚቀጣ ሌላ ድምጽ መምጣት አለበት ወደ ሕይወታችሁ። የምወደው ልጅ እርሱ ነው እርሱን ስሙት in the name of Jesus there are voices በተራራ ላይ ሶስቱን ደቀ መዛሙርት ይዞ በሄደ ጊዜ there was a voice ለዚህ ነው ዮሐንስ ጴጥሮስ እንደዚህ አለ በዛ በተራራው ላይ እኮ ድምጽ ሰምተናል አለ። የሆነው ነገር ይሄ ነው አለ ድምጹ በመጣ ጊዜ ኃይልና ክብርን ተቀበለ ይላል። there is a voice that can empower you amen። ዛሬ አንድ ሰው ብርሃን እየተካፈለ ነው። we need a voice እግዚአብሔር የሰጠንን ነገር የምንዋጋበት ጦርነታችን የምንዋጋበት ኃይላችን የሚታደስበት አሜን አሜን። ምን ይያልኩ ነው ሕይወታችሁ እግዚአብሔር ወደ ሕይወታችሁ የላከውን ድምጽ ከመስማት አይቆም ይያልኩ ነው። don't allow ሕይወታችሁ በጸጥታ ውስጥ እንዲኖር ወይም ደግሞ የዚህ ዓለም ድምጽ በሕይወታችሁ ላይ እንዳይይል አትፍቀዱ። ያ ነው እምነታችሁን እየሸረሸረ ይዞ የሚሄደው። why ለምንድን ነው ድምጽ የሚያስፈልገን? because የሰማነው ኔጌቲቭ ቃልና ድምጽ ሁሉ በሌላ ድምጽ መሻር አለበት። አሜን። ፈርዖንም የሚወለደውን ወንድ ልጅ ሁሉ አባይ ወንዝ ውስጥ ጣሉ፣ ሴት ልጅ ሁሉ ግን በሕይወት ትኑር ሲል ሕዝቡን አዘዘ። this is a voice በሙሴ ሕይወት ላይ የተነገረ ነገር ግን ሌላ ድምጽ መጣ። ሃሌሉያ። የትኛውም በሕይወታችሁ ላይ የተነገረ ቃል in the name of Jesus ከመወለዳችሁ በፊት ከተወለዳችሁ በኋላ በሕይወት ዘመናችሁ ላይ በየትኛውም ሕይወታችሁ ስቴጅ ላይ በሕይወታችሁ ላይ የተነገረ in the name of Jesus እየተነገረም ያለ የትኛውም የዊችክራፍት ቃል የረጋሚዎች ቃል የሟርተኞች ቃል በጌታ በኢየሱስ ስም ስኬታችሁን የከለከለ ሕይወታችሁን የትግልና የሙግት ያደረገ በጌታ በኢየሱስ ስም ዛሬ ያን ድምጽ እንሽራለን። I cancel that voice in the name of Jesus በኢየሱስ ስም ይኸው ሻርኩት ያን ድምጽ in the name of Jesus። ወንድ ልጅ ሲወለድ ምን ይባል? ይሙት። ይሄ ድምጽ ላይ ነው የተወለደው። ነገር ግን መጽሐፍ ሲናገር ሌላ ድምጽ መጣ። ሃሌሉያ። አንተ ሟች አይደለህም የሚል አንተ ነፃ የምታወጣ ነው የሚሞቱትን የምትታደግ ትሆናለህ። አሜን። የሚስዋለ ወይ እግዚአብሔር ዛሬ የሆነ ድምጽ በሕይወታችሁ ላይ የተናገረ ነው። የትኛውም ኔጌቲቭ ኮንቲኒየስሊ ፎቶአችሁን ይዞ የሚረግማችሁ ድምጽ in the mighty name of Jesus የናንተን የሆነ ዕቃ ይዞ እየረገማችሁ ያለ የትኛውም ድምጽ ዛሬ በጌታ በኢየሱስ ስም የተሻረ ይሆናል። I cancel that voice አሜን አሜን። በሕይወታችሁ ላይ መነገር ያለበት ለዚህ ነው። የሚረግማችሁ አለ የሚባርካችሁ መኖር አለበት። በጌታ በኢየሱስ ስም ይኸው ባረኳችሁ። እድሜያችሁ ረጅም ይሆን። ነገራችሁ በኢየሱስ ስም ይስፋላችሁ። የትኛውም ነገራችሁ ፍሬ አልባ አይሁን in the name of Jesus in the mighty name of Jesus። የእግዚአብሔር ድምጽ በሕይወታችሁ ላይ መነገር ያለበት ለዛ ነው። ኮንቲኒየስሊ ያንን ቮይስ ክሬቭ ማድረግ አለበት ውስጣችሁ መራብ። በሙሴ ላይ የመጣ ድምጽ አለ ከቤተሰብ ከጓደኛ ከየትኛውም ሪሜምበር መጽሐፍ ቅዱስ ሲናገር አኪዩዜሽን ክስ አሮንና ማርያም ተሰብስበው ዘኍልቍ 12 ላይ ሙሴን ማማት ሲጀምሩ አኪዩዝ ማድረግ ሲጀምሩ እሱ ከማን ይበልጣል? ምን ስለሆነ ነው? there are voices ሕይወታችሁን የሚከስና የሚጨቀጭቅ መጽሐፍ ሲናገር እግዚአብሔር ተገለጠ ይላል። he came hallelujah let him show himself for you in the name of Jesus። እግዚአብሔር ሊታይለት መጣ። እግዚአብሔር የጠላቶቻችሁን ድምጽ ጸጥ ሊያሰኝ መጣ። አሜን አሜን አሜን። ለዚህ ነው መጽሐፍ ሲናገር እግዚአብሔር በነቢያቱ እስራኤልን ከግብጽ አወጣው ይላል። በነቢይ አፍ እግዚአብሔር ተንከባከበው ይላል። በነቢይ አፍ እግዚአብሔር ተስፋው ምድር አስገባው ይላል። ምን ማለት ነው? እግዚአብሔር በሕይወታችሁ ላይ አስተማሪ ካንሰጣችሁ that's the voice ሕይወታችሁ የሚሻገርበት። የትም መቃረም የለባችሁ። የትም ሕይወታችሁን ምን ልስማ ብላችሁ ማስጨነቅ የለባችሁ። እግዚአብሔር ይላከላችሁ ድምጽ አለ። አሜን አሜን። መንፈሳዊ ዓለም በሕይወታችሁ ላይ የሚከፈተውና የሚሰራው እግዚአብሔር ወደ ሕይወታችሁ ለላከው ድምጽ ባላችሁ
ልብና ተቀባይነት ነው። that's how the spiritual realm works። በህይወታችሁ ላይ የምታገኙት የሚሆንላችሁ የሚሰራላችሁ ነገር እግዚአብሔር ወደ ህይወታችሁ የላከውን ድምጽ በመስማት ውስጥ ነው። ሃሌሉያ። ምን ነው አስተማሪዎችን በሰማው አትሉም? ትሰማላችሁ። አሜን አሜን። always ያ ቃል ስትራይክ ያደርገኛል for many years። በእድሜ መጨረሻ እንደዚህ ስላላለ ምን ነው አስተማሪዎችን በሰማው ኖሮ ነገሩ ሁሉ ለካ እግዚአብሔር አስተማሪ ልኮ ነበር ወደ ህይወት። ለካ እግዚአብሔር ድምጽ ልኮ ነበር። you will never say that። እግዚአብሔር ጆሮቻችሁን ይከፍታል። አሜን አሜን። wow, somebody is receiving something። አያችሁ እግዚአብሔር ህዝቡን የሚባርክበት፣ እግዚአብሔር የህዝቡን ቀንበር የሚሰብርበት፣ እግዚአብሔር ህዝቡን የሚያገለግልበት አንዱና ዋነኛው መንገድ በህይወታችሁ ላይ የሚናገር ሰው በመላክ ነው። he's sending someone continuously በህይወታችሁ ላይ የሚናገር ሰው እግዚአብሔር ከሰጣችሁ you are blessed። that's the greatest blessing in your life። the greatest blessing። የሆነ ቀን እግዚአብሔር አለኝ ብሎ መጥቶ የሆነ ነገር አዝንቦብሽ ይሄዳለም። continuously በምንም ውስጥ እያለ እግዚአብሔር continuously በህይወት ላይ የሚናገር ሰው ከሰጠህ then you are blessed። አሜን አሜን። ጁን 30 ሲመጣ እኮ ሁሉም ጠፉ እኮ። ወዲህ ነው ነገሩ። no one በዚህ ሰርከምስታንስ ውስጥ በህይወታችሁ ላይ የሚናገር እግዚአብሔር የላከላችሁ ሰው ብቻ ነው። በደና ቀን በዛ በለበለመ ያኔ መንዚን ዲሴምበር ምናምን ጠብቆ በቦርደር ባጥር በምናምን እየተሽሎከለከ የሚመጣው እግዚአብሔር ልቆት አይደለም፣ ራሱ ነው የመጣው። መጥቶ ነው መጣ። I'm telling you እሳቱ የሞቀው አብሮ የሚሰብካችሁ ሰው that's your father። ግለቱ አብሮ የተቃጠለ ማለት ነው እሳት ውስጥ ሆነ። praise God። እዚህ ይኸውላችሁ እዛ ኦንላይን ያላችሁ ይብቃ ልተው መሰለኝ። እግዚአብሔር በህይወታችሁ ላይ ኮንስታንትሊ እንዳይናገር የላከውን ሰው እግዚአብሔር ዘመናችሁን በሙሉ እንዲናገር በላከው ሰው ምትተኩ ወረተኞች ይላል የሰራው ጌታ እግዚአብሔር። መንፈስ ያዳርገው የሰራው ጌታ እግዚአብሔር ልል ነው። እኔ ካልኩ በቃ ብሏል ማለት ነው። honor እግዚአብሔር የሰጣችሁን አስተማሪ ካህናት receive them with honor። ለዚህ ነው መጽሐፍ ቅዱስ በህይወታችሁ ላይ ይተጋሉና ነው የሚለው። በህይወታችሁ ላይ ምን ያደርጋሉ? ይተጋሉ። ስለዚህ እጥፍ ክብር ይገባቸዋል። they work in your life። በህይወታችሁ ላይ ይተጋሉ። እቁባችሁ ላይ ለሚተጉት በህይወታችሁ ላይ ነው የሚተጉት። ያልፍና ይሄ እኮ እንደገና እንገናኛለን። ጌታ ይባረክ። እግዚአብሔር እኔ ምን ማለቁ እግዚአብሔር በህይወታችሁ ላይ እናንተን ከሚያገለግልበት መንገድ አንዱ በህይወታችሁ ላይ የሚናገር ኦቶሪቲ ያለው ድምጽ በመላክ ነው። and that voice casual voice አይደለም። it's not a casual voice። ለዚህ ነው ሐዋርያ ጳውሎስ ብዙ ሞግዚቶች ይኖራቸዋል አለ። እኔ ግን በክርስቶስ ወልጃቸዋል I am your father ይላል። በህይወታችሁ ላይ ኦቶሪቲ አግኝቼ የምናገረው እኔ ነኝ፣ ሞግዚቶቹ አይደለም። ሞግዚትማ ሞግዚት ናት፣ ልትቀየር ትችላለች። ጸባይ ካላሳመች ትቀየራለች። ጁን 30 ሲሆን ትቀየራለች። praise God። የሆነ ነገር ሲመጣ ትቀየራለች። but the father he will be there። እግዚአብሔር ሙሴን እንደዚህ አለ። listen እግዚአብሔር ለእስራኤል ልጆች እንደዚህ ነው ያለው። እንዲህ ብለህ ባርክ አለው እግዚአብሔር። መናገር ህግ
ህግ ሰጥቶታል። አርጎይን ይሄን አታርጉ፣ በዚህ ውጡ፣ በዚህ ግቡ፣ ይሄን አትንኩ፣ ይሄን ከነጋችሁ እንዲህ ትሆናላችሁ፣ ይሄን ከሰራችሁ ያለበት ብዙ ጊዜ አለ። መቼም የሙሴ ህግ በዛ የተሞላ ነው። እንዲህ ካላረጋችሁ እንዲህ ተደረገ እንዲህ። ነገር ግን ፋይናሊ እግዚአብሔር እንደዚህ አሁን ደግሞ በህዝቡ ላይ ተናገራል። bless them, praise God, release word ተናገረባቸው። አርግና አታርግ ብቻ አይደለም ማለት አሜን አሜን። ከዛ ሙሴ በትውልዳቸው ይጠራቸው ጀመረ። እግዚአብሔር ይኸውላችሁ ሙሴ ሮቤል ሲል የመጀመሪያ ልጁን ስለ ሮቤል ዘር ግንድ ሁሉ ነው የሚያወራው። ስለ ሮቤል ብቻ አይደለም፣ ስለዛ ኔሽን ነው የሚያወራው። መናገር ጀመረ ይላል። ዋው there is a prophecy። እግዚአብሔር ዛሬ በህይወታችን ላይ የሚናገረው ድምጽ አለ። ዘዳግም 33 የሞላው በዛ ነው። ሮቤል አለው፣ ስሙን ጠራው። አቤት ሲለው በህይወት ኑር አለው። praise God። ይሄን አርግ አታርግ ብቻ አይደለም፣ ናው በህይወት ላይ በስልጣን እናገራለሁ አለ። የትኛውም ለሞት ያጨ ነገር ዛሬ ዲሳፖይንት ይሆናል አለ። ሮቤል በህይወት ይኑር። what a declaration። ይሄንን በህይወት ላይ መናገር የሚችለው እግዚአብሔር በህይወት ላይ አውቶሪቲ የሰጠው ድምጽ ብቻ ነው። ሮቤል በህይወት ይኑር። አሜን አሜን አሜን። አረ በጌታ በኢየሱስ ስም በህይወታችሁ ላይ አውጃለሁ። ነገራችሁ በህይወት ይኖራል። ተስፋችሁ በህይወት ይኖራል። ህልምና ራእያችሁ በህይወት ይኖራል። የናንተ የሆነ ነገር ሁሉ በህይወት ይኖራል። ሮቤል በህይወት ይኑር። አይሙታል። አይሙት በቃ in the name of Jesus። what a declaration። አይሙት። ሊገሉት ቢሞክሩ አለ አይሙትላችሁ። እሺ ብሎ አይሙት አለ ሮቤል in the name of Jesus። እግዚአብሔር በህይወታችሁ ላይ የተናገረ ያለው ነገር ይሄ ነው። የትኛውም በሞት አፋፍ ላይ ላለ ነገር ዛሬ በኢየሱስ ስም በህይወታችሁ ላይ እናገራለሁ። በጌታ በኢየሱስ ስም ወደ ህይወት ይመለሳል፣ ወደ መኖር ይመለሳል፣ ወደ ማፍራት ወደ ለምለም ይመለሳል። in the name of Jesus እንደገና ይመለሳል። ሮቤል አይሙት። ዋው ያቺው ሮቤልን የገሰጸው ጊዜ ነበረ። ነፍሴ በምክሩ አትግባ ምናምን ያለበት ጊዜ ነበረ። ሙሴ ታስታውሱ እንደሆነ ማን ነው አባትየው ያዕቆብ አይሆንልኝም ያለ። ነገር ግን አሁን it's a time to speak over his life። በጠላቶቹ ፊት አሸናፊ የሚያደርገው ድምጽ አለ። በህይወት ይኑር። ንገራቸው ይሄንን ወገኖቹም አለ ወገኖቹ ቁጥርም አይጉደል። የትኛውም ቁጥር ከሱ ላይ አይጉደልበት in the name of Jesus። ከዘሮቹ ላይ የሚጎል ነገር አይገኝ። ሮቤል ልጆቹን ይሰበስባል። አንድም ሰው አይታጣ ከዛ ቤት ውስጥ in the mighty name of Jesus። ለቁም ነገር የማይበቃ አይገኝ ማለቱ ነው። የሚጠፋ አይገኝ። እስቲ አንድ ሰው አሜን ይበላል። እግዚአብሔር በልጆቻችሁ እንደዚህ ያደርጋችኋል። የምታዝኑበት አይኖርም። አመለጠኝ የምትሉት አይገኝም። ይሄኛው አልሆነለትም የሚል አይኖርም in the name of Jesus። ከዘሮቹ መሃል ማንንም አይጉደልበት። ከክብር አይጉደልበት፣ ከከፍታ አይጉደልበት። ስኬት ወደ ሮቤል ቤት ከገባ አለ የሚያመልጠው ልጅ አይኑር አለ። every seed ከሮቤል የወጣ የተባረከ ይሁን in the name of Jesus። በጌታ በኢየሱስ ስም በህይወታችሁ ላይ አወጅኩኝ። ዛሬ አዋጅ ሆነ። ከዘራችሁ የሚጎል ነገር አይገኝም። ከልጆቻችሁ የሚጎል አይገኝም in the mighty name of Jesus። እግዚአብሔር ከሰጣችሁ ነገር የሚጎል ነገር አይኖርም። that's the blessing። አሜን አሜን አሜን። ዋው እግዚአብሔር እንደገና ሙሴ እንደዚህ ያለ ሌዊ ያለ praise God። አሜን አሜን። ለእናንተ እኮ ነው ይሄ ቃል፣ ይሄ ነው የእምነት ቃል። ሌዊ ስማ አለው እግዚአብሔር ሆይ ኃይል ሁሉ በረከት በእጁ ስር ደስ ይበልህ። በራሱ ላይ የሚነሱበትን አለ ሽንጣቸውን ቁረጣው። what a word። ሌዊ አለ አሁን ይሄን ሰዋ ይሄን አቅርብ ልብስ እንዲሁን ምናምን ነበር ከሌዊ ጋር የሚያወራ። ዛሬ ድምጹ ሌላ ነው in the name of Jesus። የሚነሳብህ አለ ሽንጡ የተቆረጠ ይሁን፣ መንቀሳቀስ አይችል፣ ወደ አሰበበት አይሄድ in the name of Jesus። ለምን እግዚአብሔር በህይወታችሁ ላይ የሚነገር ቃል አዟላ። በአድርግና ባታድርግ ብቻ የሌዊ ህይወት አይዘልቅማ። ሽንጣቸው ይቆረጣል የተነሱ in the name of Jesus። እረሱ አሜን 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 አሜን። ያ ብቻ አይደለም ሌዊ አለ ጠላቶቹ እንዳያንሰራሩ አድርገ ምታቸዋል፣ ተመልሰው እንዳይነሱ አድርገ። I declare and decree in the name of Jesus። በጌታ በኢየሱስ ስም የጠላቶቻችሁ ሽንጥ ዛሬ ተቆረጠ። ወደማያንሰራሩበት ውድቀት ዛሬ ገቡ። ወደማይነሱበት ጉድጓድ ዛሬ ተጣሉ። ጉልበት እንደገና እንዳያገኙ ጉልበታቸው ከዳቸው። በህይወታችሁ ላይ ትንቢት ተናገርኩ in the name of Jesus። እንዳያንሰራሩ
ተመልሰው እንዳይነሱ ከወር በኋላ ከአመት በኋላ ከ5 አመት በኋላ እያሉ እንዳይመጡ አለ የሌዊ ጠላቶች ሽንጣቸው ይቆረጣል። that voice የትኛውም በህይወታችሁ ላይ የተነገረ በዚህ ምድር ላይ የታወጀ ያለ እኔና እናንተን ወክሎ የሚራወጥ ድምጽ አቅም ለማግኘት እየሄደ ያለ ቮይስ በሶሻል ሚዲያው ላይ ያለ ቮይስ በመንግስት ቢሮ ያለ ቮይስ በየሎኬሽኑ ያለ የትኛውም ድምጽ ዛሬ በጌታ በኢየሱስ ስም ሽንጡ ተቆረጠ። አያንሰራራም in the name of Jesus. I rebuke every voice. I cancel every voice. የእምነት መንፈስ ዛሬ በውስጣችሁ ይነሳል። አሜን አሜን። እየጠፋችሁ አይደለም፣ እየተሸነፍን አይደለም፣ ነገራችን እያበቃ አይደለም፣ ነገሩ እየባሰ አይደለም ያለው የእግዚአብሔር ድምጽ መጥቷል። አሜን አሜን አሜን። የጠላቶቻችሁ ሽንጥ የሚቆርጥ you will never move again. ኧረ ሃሌሉያ። እግዚአብሔር አምላክ የሚያዛችሁ የሚገስጻችሁ የሚቆጣችሁ የሚመክራችሁ ካህን ብቻ አይደለም የሰጣችሁ በህይወታችሁ ላይ የሚናገር ካህን። አሜን አሜን። ለሙሴ ያለው ይሄን ንገራችሁ tell them in the name of Jesus። ስለ ቢንያም እንደዚህ አለ ቢንያም አለ እግዚአብሔር ወዳጅ ሆነ በርሱ ተጠብቆ ያለ ስጋት ይኖራል ቀኑን ሙሉ ይጋርደዋል። praise God። እግዚአብሔር የሚወደው ሰው በትከሻው መሃል ያድራል። ቢንያም አለው ያንተ ፊውቸር ይሄ ነው አለ በእግዚአብሔር ትከሻ መሃል ነው የምታል ቀኑን ሙሉ እግዚአብሔር ይጋርዳል። nobody will touch you in the name of Jesus። አሜን አሜን። የሚነካ እኮ የለም ይላል ተማምነ ነው የምትኖረው። ኧረ ሃሌሉያ። የሁሉ ታናሽ ነህ ግን የሚነካ የለም ይያለው የሁሉ የመጨረሻ ነህ ነገር ግን nobody will touch you። ለምን there is a voice። እግዚአብሔር በባዕድ ምድር ላይ ድምጽ ሰጥቷቸዋል። እግዚአብሔር አምላክ ይሁንላችሁ በዚህ ሰርከምስታንስ ውስጥ ስለናንተ የተናገረ ነው። እግዚአብሔር ነገራችሁን ይከልላል። ይሄን ሲዝን ታልፋላችሁ። ገና የሚመጣው ሲዝን በህይወታችሁ ላይ ይታለፋል። አሜን አሜን። you will stand strong by faith in the name of Jesus። ስለ ዮሴፍ አለ እንደዚህ ያለው እግዚአብሔር ምድሩን ይባርክ ድንቅ የሆነ ጠል ከሰማይ በማውረድ ከታች በተንጣለለ የውሃ ፀሐይ በመታገኝ ምርጥ ፍሬ ጨረቃም በመሰጠው እጅግ መልካም ምርት ከጥንት ተራሮች በተገኘ ምርጥ ስጦታ እግዚአብሔር በዘላለም ኮረብቶች ፍሬያማነትን በማድረግ በመታስገኝ ምርጥ ስጦታ አልጨረሰም በሙላቷ በሚቃጠለው ቁጥቋጦ ውስጥ የነበረው በርሱ ሞገስ ላይ ይሁንለታል በወንድሞቹ መካከል ገዢ ይሁን በዮሴፍ አናት ላይ ይሄ በረከት ይውረድ in the mighty name of Jesus። everything in the name of Jesus። ምድር ጠል ካላት አለ በዮሴፍ ላይ ታፈሰዋል። ፀሐይ በረከት ካላት በዮሴፍ ላይ፣ ጨረቆቹ በረከት ካላቸው በዮሴፍ ላይ፣ ኮረብታው ላይ በረከት አለ በዮሴፍ ላይ። አሜን ይመስዋል። በየትኛውም ቦታ ላይ በረከት ካለ አለ በዮሴፍ ራስ ላይ ይውረድበት። let him not miss anything እያለ ነው። ምንም ነገር ፍለጋ ወዴትም አይሂድ። የእግዚአብሔር በረከት ባድራሻው ያገኘው። የእግዚአብሔር በረከት ወዳለበት ቦታ ይምጣለት። የእግዚአብሔር በረከት ሎኬት ያድርገው እያለ ነው። I pray in the mighty name of Jesus the blessing will locate you። የእግዚአብሔር በረከት አፈላልጎ ያገኛችኋል። ዋው! የነገር ልንገራችሁን አንጸልያለን። ለአሴርም እንዲህ አለ ይላል። ለ12 ወተራ ለአሴርም እንዲህ አለ because it's time. There is a time to prophesy in the name of Jesus። አሜን አሜን። ለአሴርም እንዲህ አለ አሴር ከሌሎች ልጆች ይልቅ የተባረከ ይሁን በወንድሞቹ ዘንድ ተወዳጅ ይሁን እግሩን በዘይት ውስጥ ያጥልቅ። ሃሌሉያ አሜን አሜን። let him be anointed let him be blessed እያለ ነው። የተባረከ ይሁን አሜን አሜን። ከዛ ለአሴር እንደዚህ አለው የደጃፍ መቀርቀሪያ ብረትና ናስ ይሆናል። yes የደጃፍ መቀርቀሪያ ብረትና ናስ ይሆናል። ኃይልህ በዘመኑ ሁሉ አለው ካንተ ጋር ይኖራል። የምትደክምበት ሲዝን አይኖርም። ቤትን የሚያንኳኳ ድካም አይገኝም። ቤትን የሚነቀንቅና የሚገባ ጥፋት አይኖርም። የትኛውም እርግማን ቤትን ሰብሮ አይገባም አለው። ምክንያቱም እግዚአብሔር አምላክ መቀርቀሪያን ብረት አድርጎልሃል። in the name of Jesus speak በሕይወታቸው ላይ ዛሬ በሕይወታችሁ ላይ የተናገርኩ ነው። ደጃፋችሁ ተቀየረ፣ መወርወሪያችሁ ተቀየረ፣ መጠበቃችሁ ተቀየረ። ዲቫይን ፕሮቴክሽን በሕይወታችሁ ላይ ሆነ። ሕይወታችሁን የሚነካ ነገር ዛሬ ተገፈተረላችሁ።
አቅማችሁ ከናንተ ጋር ይኖራል በዘመን ሁሉ ነው የሚለው until the end of your life እያረጀ ስትሄድ ጉልበት አይቀንስም ማለት እድሜ ይጨምራል እንጂ ጉልበት አይቀንስም never በአሴር ላይ የተነገረው ድምጽ ይሄ ነው you need that voice ዛሬ ለአንድ ሰው ጌታ እየተናገረ ድምጽ በህይወታችሁ ላይ እየመጣ ነው ለአሴር እንደዚህ ያለው አንተን ለመርዳት በሰማያት ላይ በደመና በግርማው እንደሚገሰግስ እንደ ይሹሩን አምላክ ያለ ማን አለ in the name of Jesus አንተም ብሏል እግዚአብሔር በደመናት ላይ እየገሰገሰ ይመጣል just for you hallelujah አንቺ ሴት እግዚአብሔር እኮ ስላንቺ ነው የተናገረ ያለ ላንቺ ብሎ እግዚአብሔር አሜን 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 ሌላ ሰው ሁሉ ምንም ችግር ባይኖርበት አለ ላንተ ብሎ ላንቺ ብሎ እግዚአብሔር አምላክ በደመናት ላይ እየገሰገሰ እየተራመደ ወደ ህይወት ይመጣል የይሹሩን አምላክ በረከት ነው in the mighty name of Jesus በጌታ በኢየሱስ ስም ዛሬ የርግማኑ ቃል ተመታ ነው ብለው የሚረዳ የእግዚአብሔር እጅ ከሰማይ ወደ ምድር ወደ አንተ እየመጣ ነው ብለው impossible የሆነውን circumstance የሚቀይር የዘላለም አምላክ መኖሪያ ነው የዘላለም ክንዶቹ ካንተ ስር ናቸዋል ለአሴር ነው የሚናገር የዘላለም ክንዶቹ ካንተ ስር ናቸው he's helping you in the name of Jesus አረ ሃሌሉያ እግዚአብሔር ለህዝቡ እምነታቸውን የሚያነሳበት አንደኛው መንፈሳዊ መንገድ በህይወታቸው ላይ በሚነገር የስልጣን ቃል ነው ዛሬ ይሄ ድምጽ ወደ ህይወታችሁ ሲመጣ እምነታችሁን ሊፍት አፕ ያደርጋል ጠላቶቻችሁ ተናግረው አያበቃም ሁኔታ ተናግሮ አያበቃም ሐኪም ተናግሮ አያበቃም ባንካችሁ ስቴትመንታችሁ አውርቷችሁ አይደለም የሚያበቃው እግዚአብሔር የሚናገርበት ተራል አሜን 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 በረከት አለ wherever በረከቱ ካለ አለ በዮሴፍ አራት ላይ ይወረድበት in the name of Jesus እስራኤል ሆይ አንተ ብሩክ ነህ እግዚአብሔር ያዳነው ህዝብ እንዳንተ ማን አለ እርሱ ጋሻና ረዳት ነው የክብርህ ሰይፍ ነው ጠላቶች ከፊት ያፈገፍጋሉ አሜን 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 ጠላቶች ምን ያደርጋሉ ያፈገፍጋሉ you need ይሄንን መስማት አለበት ህዝቤ ያለ ነው እግዚአብሔር tell them ይሄን ሰው ይሄን አምጡ ይሄን አርጉ ብቻ አለ በህይወታቸው ላይ ተናገራሉ ጠላቶች ከፊት ያፈገፍጋሉ አንተም የማምለኪያ ኮረብታቸውን መረማመጃ ታደርጋል እንደሆነ ካላችሁ እነሱ ሰለጠንበት ባሉት ነገር ላይ የኛ ነው ባሉት ላይ አለ በአውቶሪቲ ተመላለሳል የማምለኪያ ስፍራቸው ላይ you will take over every land every place in the name of Jesus ዛሬ ለአንድ ሰው ትንቢታዊ መልእክት ይሄ ነው እግዚአብሔር በህይወታችሁ ላይ የተናገረ ነው ጠላቶቻችሁ ተናግረው አያበቃም በደም ስሙኝ ጠላት ተናግሮ አያበቃም ሁኔታው ተናግሮ አይደለም የሚያበቃው there is another voice wow እንነሳ በጌታ ፊት ሃሌሉያ ሺካላቬና ማንቶ ራዲያና እምነታችን የሚያድገው በህይወታችን ላይ እንዲነገር የተሰጠንን ድምጽ ስንቀበል receive that voice today in the name of Jesus yes እግዚአብሔር በሙሴ ከተናገረ በኋላ አንድ ቃል ጨምርላችሁና እንጸልይ praise God እግዚአብሔር ወደ ሙሴ መጣና እንደዚህ ያለው ዘኍልቍ ላይ ለአሮንና ለልጆቹ ደግሞ እንዲህ ብለ መመሪያ ሰጣለው praise God አሮንና ልጆቹን እንዲህ ብለ እዘዛቸው ትእዛዝ ህግና ደንብ ብቻ አይደለም የእስራኤልን ህዝብ እንዲህ ብላችሁ መርቁ ብለ ንገራቸው በህይወታቸው ላይ እንዲናገሩ እዘዛቸው ምን ልበላቸው ሲለው እግዚአብሔር ይባርክ እግዚአብሔር ይጠብቅ እግዚአብሔር ፊቱን ያብራል እግዚአብሔር ይራራል እግዚአብሔር ፊቱን ይመልስል እግዚአብሔር ሰላሙን ይስጥ ህዝቡ
ህዝቡን ሰብስበ ይሄን ተናገራል in the name of Jesus እኔ እግዚአብሔር የማዝ የምናገር የምገስጽ የምቀጣ ብቻ አምላክ አይደለሁም ማለት የምራራ ነኝ የምባርክ ነኝ in the name of Jesus እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉ ጌታ በዚህ አለ oh yes ከላቫንቶ ፕራዲያና ማሳካኔባ ጄባጋዲያኖ ማንዶ ፕሮሎቬኔ መገሌ ሞራላዲያ I cancel every voice ከናት ይሁን ከአባት ከዘመድ ይሁን ከጓደኛ በህይወታችሁ ላይ የተነገረውን የትኛውንም ቮይስ እምነታችሁን የሸረሸረ በጌታ በኢየሱስ ስም ዛሬ በሌላ ድምጽ ተካዋለሁ I replace it with another voice I replace it with a different voice in the mighty name of Jesus እግዚአብሔር ይባርክ በለው ጄካዲያኖ ማካሎቫኖ ማሳታ Yes እንዲህ በላቸው ለልጆች ያለ እግዚአብሔር bless them እግዚአብሔር ይባርካችሁ ይጠብቃችኋል እግዚአብሔር ፊቱን ያብራላችሁ ይራራላችሁ እግዚአብሔር ፊቱን ይመልስላችሁ እግዚአብሔር ሰላሙን ይስጣችሁ እግዚአብሔር ሰላሙን የእግዚአብሔር ሰላም አለ ሰው የማይሰጠው ሰላም ሼካላቬና ማያ ፓራዲያና ማንቶ ፓራዲያ Yes worship የጌታ መንፈስ እዚህ አለ ሌጋዲያኖ ማሳፕራላቬና ማጋላ ፓራላ Oh yes መንፈስ ቅዱስ Oh yes የጌታ መንፈስ you are here We know that you are here We know that we are here አንተ እንዳለህ እናውቃለን ድምጽ በዚህ እንዳለህ እናውቃለን In the mighty name of Jesus የዛለውን ልብ ልትደግፍ የፈራውን ልታበረታ የደነገጠውን ልታጽናና የሸሸውን ልትመልስ In the mighty name of Jesus በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ እንዳለህ እናውቃለን We know that you are here Oh yes Kaya palavena magala morala ሼባጋዲያኖ ማንዶ ፕራላቬኔ መገሌ አመሰግናለሁ እግዚአብሔር ይበሉት የመጨረሻው ቃል የጠላቶቼ ቃል ስላልሆነ የመጨረሻው ቃል ከሐኪም የሰማው ስላልሆነ የመጨረሻው ቃል ከቀጠረኝ ከአለቃዬ የሰማው ስላልሆነ የመጨረሻው ቃል ከመንግስት ኃላፊ የሰማው ስላልሆነ የመጨረሻው ቃል አባት ሆይ ያንተ ቃል ስለሆነ I allow that voice በሉት I allow that voice I allow that voice ያን ድምጽ ዛሬ እንድሰማ ፈቅዳለሁ I allow that voice to speak in my life ፓላቬና ማራላ ፓናማ ያካላ ጄቫጋዶሳ ፓራላ ባና ማራላ ሺካ ፓራላ ባና ሙንዶ ፕራዲያና ኬላቬና ማሶፕራዲያና ማካላ ጄቫጋዶሳ Oh yes Palavena mayando prolovene megele morala Oh yes he is here I cancel every voice የትኛውም ከሐኪም የሰማችሁት ድምጽ ካለ ጤናችሁን በተመለከተ እዚህ ቤት ይሁን ኦንላይን ያላችሁ ዛሬ በጌታ በኢየሱስ ስም ያን ድምጽ ሰርዛለሁ ያንን የበሽታ ድምጽ ያንን የበሽታ ውጤት በጌታ በኢየሱስ ስም I cancel it ያንን የደም ውጤት ያንን የሳውና ውጤት ያንን የኤክስሬይ ውጤት በጌታ በኢየሱስ ስም I reverse it receive your healing in the name of Jesus የትኛው voice የሞት ቀጠሮ የተሰጣችሁ በሐኪም በጌታ በኢየሱስ ክርስቶስ ስም ዛሬ ያንን ድምጽ ሰርዘዋለሁ I cancel that voice in the mighty name of Jesus I cancel that voice in the name of Jesus በጌታ በኢየሱስ ክርስቶስ ስምና ስልጣን ካላቬና ማሳትራና ጂባራላ ባና ሌፕራዲያና ማንቶ
ዛሬም ያው ነህ ውበትንና ግርማንም ተላብሰህ አለቅነት ስልጣን ንግስና ዛሬም ሳትነካ ያው ነህ አይሰጋልህም አንተ ነህ ዛሬም ሳትነካ ያው ነህ አይሰጋልህም አንተ ነህ ውበትንና ክብርን ግርማንም ተላብሰህ አለቅነት ስልጣን ንግስናን ደርበህ ዛሬም ሳትነካ ያው ነህ አይሰጋልህም አንተ ነህ ዛሬም ሳትነካ ያው ነህ አይሰጋልህም አንተ ነህ ግሩም ኃይል የመንፈስ ቅዱስ አሁንም ይሰራል 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 ከስሞች ሁሉ በላይ ነው ስሜ ከስሞች ሁሉ በላይ ስሜ ከስሞች ሁሉ በላይ ነው ስሜ ከስሞች ሁሉ በላይ አብ ያለልህ ከፍ ያረገው ጉልበት ሁሉ ሊሰግድለት የተገባው ምላስ ሁሉ የሚመሰክርለት ስምህ ከስሞች ሁሉ በላይ አብ ያለልህ ከፍ ያረገው ጉልበት ሁሉ ሊሰግድለት የተገባው ምላስ ሁሉ የሚመሰክርለት ስምህ ከስሞች ሁሉ በላይ እንደ ፈሰሰ ሽቶ መዓዛውም የሚያውድ ጣፋጭ ሽታ ያለው ድንቅ ነፍስን የሚማርክ የስምህ መዓዛው ህልውና ይህን ቤት ይሙላው በዚህ ትውልድ መሃል ስምህን አክብደውና ስምህ ከስሞች ሁሉ በላይ ነው ስምህ ከስሞች ሁሉ በላይ ስምህ ከስሞች ሁሉ በላይ ነው ስምህ ከስሞች ሁሉ በላይ ስምህ ከስሞች ሁሉ በላይ ነው ኢየሱስ ከስሞች ሁሉ በላይ ነው
ከስሞች ሁሉ አብ ያለልኝ ከፍ ከፍ ያረገው ጉልበት ሁሉ ሊሰግድለት የተገባው ምላስ ሁሉ የሚመሰክርለት ስሜ ከስሞች ሁሉ በላይ አብ ያለልኝ ከፍ ከፍ ያረገው ጉልበት ሁሉ ሊሰግድለት የተገባው ምላስ ሁሉ የሚመሰክርለት ስሜ ከስሞች ሁሉ ምድር ላይ ካለው ነገር ትልቅ ተብሎ ከሚነገር ሰው ሁሉ ከሚያየው ከፍ አድርጎ ለኔ ግን ኢየሱስ ደስታዬ ነህ አብሮነት ይፈሳል እምባዬ አይቆምም ኢየሱስ የቱም ነገር ከልቤ አይደርስም ካንተ ሌላ የኔ ክብር ዘልቀ ቀረ ልቤ ገብተ በቃ ሞላልኝ አይኔን ባንተ ብቻ ሌላ እንዳላይ የዓለም ክብር ደብዝዞ ጠፋብኝ እኔ አንተን ሳይ ኢየሱስ 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 እኔ አልችልም ወዳሃለች ይቺ ነፍሴ አቅም የለኝ ወዴት ልሂድ ከስትንፋሴ እኔ አልችልም ወዳሃለች ይቺ ነፍሴ አቅም የለኝ ወዴት ልሂድ ዛፍ እንኳን ቢቆረጥ ጌት ሬዲ ደሞ ሊያቆጠር በሕይወታችሁ ላይ የተለቀቀውን የእግዚአብሔርን ቃልና ድምፅ አስተውሉ። In the name of Jesus የመጨረሻው ቃል የጠላቶቻችሁ ቃል አይደለም። በእናንተ ሕይወት ላይ የመጨረሻው ቃል የሚወዷችሁም ሰዎች የተናገሩት ቃል አይደለም። የሐኪሞችም ቃል አይደለም። በኢኮኖሚው ሴክተር ላይ ያሉ ሰዎችም ቃል አይደለም። የመስሪያ ቤት አለቆቻችሁም ቃል አይደለም። እግዚአብሔር ሌላ ድምፅ እየላከ ነው። በደመናት ላይ አንተን ለመርዳት እየገሰገሰም ይመጣል። There is a voice የእግዚአብሔርን እርዳታ ወደ ሕይወታችሁ የሚለቅ ሪሊዝ የሚያደርግ ድምፅ ወደ ሕይወታችሁ መጥቷል። በጌታ በኢየሱስ ክርስቶስ ስም ዛሬ ጌታን ሥጋና ደም ስንወስድ አዋጃችን ይሄ ነው። ኤኒቲንግ በሕይወታችን ላይ የታወጀ አዋጅ ዛሬ በጌታ በኢየሱስ ስም ተቀለበሰ። እስከ እኔ ጋር ተናገሩ። እግዚአብሔር ሆይ ዛሬ አውጃለሁ በሕይወቴ ላይ የተነገረ የትኛው የማውቀው የማላውቀው ግልጽ የሆነና የተሰወረ የትኛውም ቃል ዛሬ ጸልያለሁ። የክፉ ሰው ቃል፣ የሟርት ቃል፣ የጥፋት ቃል በኔና የኔ በሆነ ነገር ላይ በልጆቼ ላይ በስራዬ ላይ በአገልግሎቴ ላይ በጤናዬ ላይ በእቅዴ ላይ በራእዬ ላይ የተነገረ የትኛውም ድምፅ ዛሬ በጌታ በኢየሱስ ስም በክቡር ደም ተቀለበሰ። በጌታ በኢየሱስ ስም ጤናማ ነኝ። ከራስ ፀጉሬ እስከ እግር ጥፍሬ ጤናማ ነኝ። በሕይወት እኖራለሁ፣ አልሞትም። በጌታ በኢየሱስ ስም ከኔ የሆነ የሚጎል ነገር አይገኝም። ቤቴ አይጎልም፣ ልጆቼ አይጎሉም። እግዚአብሔር የሰጠኝ ነገር ጎዶሎ አይሆንም። በጌታ በኢየሱስ ስም
በረከት በእኔ ራስ ላይ ነው። ጠላቶቼ ሽንጣቸው ተቆረጠ፣ አያንሰራሩ፣ አይነሱ። በጌታ በኢየሱስ ስም ኃይሌ እንደ በረታ ይኖራል። በጌታ በኢየሱስ ስም በእግዚአብሔር ተጠብቄ በክንዶቹ መሃል አርፌ እኖራለሁ። የእግዚአብሔር በረከት በእኔ ላይ ነው። የእግዚአብሔር ሰላም በእኔ ላይ ነው። በጌታ በኢየሱስ ስም ባለጸጋ ነኝ፣ የተባረኩ ነኝ፣ ተሳክቶልኛል፣ ጸድቄአለሁ፣ ተቀድሻለሁ። በጌታ በኢየሱስ ስም የእርግማን፣ የኃጢአት፣ የሞት፣ የበሽታ፣ የድህነት ኃይል በእኔ ላይ አይሰራም። የትኛውም ድምፅ ዛሬ ተሻረ። በጌታ በኢየሱስ ስም በዚህ ምድር ላይ በክብር፣ በኃይል፣ በስልጣን፣ በፍሬያማነት፣ በብዙ ስኬት እኖራለሁ። እግዚአብሔር ሆይ ዛሬ ድምፅህን ስለላክ አመሰግንሃለሁ። በጌታ በኢየሱስ ስም የምኖረው በማየት ሳይሆን በእምነቴ ነው። ዛሬ አምናለሁ። እንደ ተናገርከኝ እንደዚያው ይሆናል። በክርስቶስ ኢየሱስ ክቡር ደም በተቆረሰው ሥጋ ተዋጅቻለሁ፣ ልጅ ሆኛለሁ። ዛሬ በጌታ በኢየሱስ ክርስቶስ ስም ይህን ክቡር ሥጋና ደም ስንወስድ የትኛውም በሽታ በሰውነታችሁ ላይ አይቀጥልም። የትኛውም የጠላት ማንዣበብ በሕይወታችሁ ላይ አይቀጥልም። የትኛውም የእናንተን የሆነ ነገር የነካ ዛሬ ፍርድ ይሆንበታል። I speak judgment over you enemies። በጌታ በኢየሱስ ስም በጠላቶቻችሁ ላይ ዛሬ ፈረድኩኝ። ዛሬ ፈረድኩኝ። በተነሱባችሁ ላይ ዛሬ ፍርድ ሆነ። የሌዊ ጠላቶች ሽንጣቸው እንደተቆረጠ በጌታ በኢየሱስ ስም ጠላቶቻችሁ ከተቀመጡበት አይነሱም። የሚራመዱበት ጉልበት አይኖራቸውም። የሚሰሩበት አቅም አይኖራቸውም። በጌታ በኢየሱስ ስም ድጋሚ ጠላቶች አያንሰራሩ እንዳለ ዛሬ በሕይወታችሁ ላይ እናገራለሁ። ቤታችሁን፣ ሕይወታችሁን፣ ስራችሁን፣ ልጆቻችሁን፣ ፋይናንሳችሁን፣ አገልግሎታችሁን የጨቀጨቀ የተሟገተ በጌታ በኢየሱስ ስም ዛሬ ወደማያንሰራራበት ውድቀት ገባላችሁ። receive your blessing። በጌታ በኢየሱስ ስም ጤናችሁን ተቀበሉ፣ ሰላማችሁን ተቀበሉ፣ ብልጽግናችሁን ተቀበሉ፣ በረከታችሁን ተቀበሉ፣ ፍሬያማነታችሁን ተቀበሉ። በጌታ በኢየሱስ ስም ሕይወትን ተቀበሉ። ዛሬ ይህን ክቡር ሥጋና ክቡር ደም ስንወስድ አዋጃችን ይሆነው የኔ ሕይወት በእምነት ነው። የመጨረሻው ቃል በሕይወቴ ላይ የአምላኬ የእግዚአብሔር ቃል ነው። ይህ የጌታችን የኢየሱስ ክርስቶስ ክቡር ሥጋ ነው፣ ስለኔና ስለናንተ የተቆረሰ። ሁላችንም በእምነት እንበላዋለን። ይህ የጌታችን የኢየሱስ ክርስቶስ ክቡር ደም ነው፣ ስለኔና ስለናንተ የፈሰሰ። ክቡር ደሙን በእምነት እንጠጣለን። ሃሌሉያ። አባቶ እናመሰግናለን፣ ከፍ እናደርጋለን። ጂካላ ፕራላ ቬና ማራላ ቫና ጂጋ ባራላ ባራላ ጂጋ ቦራላ ባራላ ጂጋ ባራላ። Thank you, Holy Spirit. We give you praise.
ሰላም መድረሻ ከእረፍት ወንዝ ዳር ይተከላል ያገኘ ከምንጭ ዳር ይኖራል እርዳታ ከሰማይ ደጅ ይወርዳል የአምላኬ እጅ እርዳታው ከሰማይ ደጅ ኦ ኢየሱስ ይወርዳል እግዚአብሔር እጅ አንተ ላወቁ በሉት አንተ ላወቁ የማዕረግ መጎናጸፊያ የሐዘኑን ዘመን ማስረሻ ከማይነጥፍ ሰላም መድረሻ ከእረፍት ወንዝ ዳር ይተከላል ያገኘ በሉት ያገኘ ከምንጭ ዳር ይኖራል እርዳታ ከሰማይ ደጅ ከሰማይ ይወርዳል የእግዚአብሔር እጅ ማን ነው ከሰማይ እርዳታ የሚወርድለት ሰው ከሰማይ ደጅ ይወርዳል የአምላክ እጅ የልቤ ምርጫ ነፍሴ ያጸደቀች የፈቃድን ብልጫ ሁሉን ትቻለህ ሁሉንም ክብር በፊት ያጣ ሁሉን ጥሎ ነፍሴ ወደ ሀሳብ መጣ ጌታ ፍቅር እጅግ እያየን መጣ ጌታ ፍቅር እጅግ እያየን መጣ በሰማይ በምድር ማይገኝ ቢተካስ በሌላ ማያሰኝ መኖሪያ በብርሃናት ውስጥ ውበት ለርስት ጌጥ ለዘለዓለም ትኖራለህ ማያረጁ
ጌታ ፍቅር እጅግ ያየለ መጣ ጌታ ፍቅር እጅግ ያየለ መጣ አባቶች እናመሰግናለን። ለሰማይ ውበትን የሰጠ የምድር ዳርቻን ያበጀ እኔን በአምሳል መፍጠር የከበረ አድርገህ ማየት ልቤ በመደነቅ ተሞላ ክብሬ ሊያዜምልህ ተነሳ ከልብ የሚፈልቅ ምስጋና መስዋዕቴ ወደ ላይ ይግባ ከልብ የሚፈልቅ ምስጋና መስዋዕቴ ወደ ላይ ርስቴ 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 አሁን ርስቴ ርስቴ የልቤ ምርጫ ነፍሴ ያጸደቀች የፈቃድን ምርጫ ሁሉንም ክብር በፊት ያንተ ሁሉን ጥሎ ነፍሴ ወደ ሀሳብ መጣ ጌታ ፍቅር እጅግ ያየ አባት ሆይ እናመሰግንሃለን፣ እንወድሃለን። we give you praise በልልታችሁ ውስጥ ይሰማል ጌታ give you praise hallelujah thank you Jesus ተቀመጡ በእግዚአብሔር presence ውስጥ sit in his presence he is here hallelujah Holy Spirit thank you Holy Spirit yes ተጫወቱ don't worry የጌታ መንፈስ በዚህ ያለ praise God ጾታችሁን አዘጋጁት መስዋዕታችሁን አዘጋጁ በዚህ መንፈስ ውስጥ ፓላዲያኖ ማክራዲያኖ ማሶፎሮሎቬዲያ ፖስታ የምትፈልጉ እጃችሁን አንሱና ወሰዱ ፖስታ this is a time he is here it's time to sacrifice መስዋዕት በእግዚአብሔር በአምላካችን ፊት የምንሰዋበት ጊዜ ነው ፋይናንሻል ሳክሪፋይስ ፖስታ ወሰዱ ፖስታው ላይ ባንክ ዲቴል አለ ትራንስፈር ማለት የምትፈልጉ ኦንላይን ከሆነ ያላችሁት ፌስቡክ ላይ የባንክ ዲቴል አለ ዩቲዩብ ላይ ከሆነ ያላችሁት ዲስክሪፕሽን ላይ የባንክ ዲቴሎች አሉ prepare a good sacrifice በእግዚአብሔር ፊት ለመሰዋት ተዘጋጁ hallelujah hallelujah Father we give you praise he is here መስዋዕታችን ሊቀበል ልባችን ሊደግፍ ሊረዳን በደመናት ላይ ገስግሶ የመጣ በልባችን ያደረ መንፈስ ቅዱስ አለ አሜን he is here get ready ጾታችሁን አዘጋጁ ይህን ጾታ እያዘጋጃችሁ በጌታ ፊት ጌታን ለምትቀበሉ ሰዎች ጸልያለሁ ኦንላይን ሆናችሁ ጌታን ልቀበል ፓስተር ጸልይ የምትሉ ሰዎች ጸልዩ ከኔ ጋር ይሄንን ጌታ ኢየሱስ ሆይ ሕይወቴን እሰጥሃለሁ የእግዚአብሔር ልጅ እንደሆንክ ስለ ኃጢአቴም እንደሞትክ ከሞትም እንደተነሳ አምናለሁ ጌታዬና አዳኛ አድርጌ በልቤ አምኜ በአፌ መስክሬ ቀበልሃለሁ አሜን ይህን ጸሎት ከጸለያችሁ ተቀብላችኋል እዚህ ጉባኤ ውስጥ ከሆናችሁ ወይም ደግሞ ኦንላይን ከሆናችሁ ቤተክርስቲያን ፈልጋችሁ ሂዱ የእግዚአብሔርን ቃል ተማሩ ምስክርነታችሁን ላኩልን ጌታ በዚህ አለ praise God ሮብ እንገናኛለን
prepare your seed በዚህ መንፈስ ውስጥ ዘራችሁን ይዛችሁን ጸልይ። ሃሌሉያ። በጌታ በኢየሱስ ስም የዘር የተባረከ ዘር ነው። ይሄ ዘር የችግረኛ ሰው ዘር አይደለም። ይሄ ሰው የተባረከ ሰው ዘር ነው። ይሄ ዘር የሐዘንተኛ ሰው አይደለም፣ የደስተኛ ሰው ዘር ነው። ይሄ ዘር በጌታ በኢየሱስ ስም በዕዳ ውስጥ ያለ ሰው ዘር አይደለም። በጌታ በኢየሱስ ክርስቶስ ስም ዕዳ ሁሉ የተሻረለት ሰው ዘር ነው። I declare and decree in the name of Jesus በጌታ በኢየሱስ ስም በዚህ ዘራችሁ የድህነት ቀንበር ይሰበር። በጌታ በኢየሱስ ስም ሕይወታችሁ ላይ የተትረፈረፈን በረከት ፍሬያማነት ሕይወታችሁን ያገኝ። I bless you in the name of Jesus. Hallelujah.